ይሄ በነፍሱ ነው ወይ ያናገራቸው? አጻጻፉ እኮ እንዴት ቤት የኔ ጥያቄ አጭርና ግልጽ ነው። አጻጻፉን ብለህ ብትለኝ እሰጥሃለሁ፣ ሰፊውን ጊዜ ታብራራለህ። በነፍሱ ነው ወይ ያናገራቸው በለው እንጂ። እሺ ጴንጤ መናፍቃን ሐሰተኞች ፓስተሮቻችሁን አትናገሩ ብላል አይደለ? በለው እኔ ጋር መታረም ተናገረው። የጴንጤን ሐሰተኛ መምህር ነቢያት ማንንም አልምርም። እንደ እግዚአብሔር ቃል ትክክል ያሉበትን እየተናገርኩ ነው የመጣሁት። አገልጋይ ነኝ እኔ ብቻ ሳይሆን ሌሎችም ወንድሞቼ ናቶች። መሀል ላይ እንደዚህ አይነት ትምህርት በማስተማሩ ከኛ ተወግዟል ማለት ትችላለህ እንጂ አንተ ድሮ ማስተማሪ አይደለም ብለህ ዲናይ ካረክ የሚያሳየው ምንድነው ማለት ነው? ያንተን እምነት ጥሎ የሚወጣ እንዳጀማመሩ ሁሉ በጉልበት እንዳስጀመርከው በጉልበት ነው ምደመደው መመለሱን በጋሻው እንደው ወደ ብርሃኑ ቢመጣ እንደው ወደ እዚህ ቤተክርስቲያን ቢመለስ ብሎ የሚጸልይ ትውልድ አይደለም ያለው። ኤቭሪቲንግ ኢዝ ቫዮለንት ነው። ቫዮለንስ ነው እዛ ቤት ውስጥ ያለው። የአምላክ ፍቅር፣ የአምላክ ምሕረት፣ የዳንበት ጸጋ፣ የተወደድንበት ዘላለማዊ ፍቅር፣ የተማርንበትን ትልቁን የእግዚአብሔር ምሕረት፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት እዚህ ተጽፎልሃል። ባለጠጋው እግዚአብሔር ና ይልሃል። ባለጠጋ እግዚአብሔር ና ይልሃል። በባለጠግነቱ ሊያንበሸብሽ ማለት ነው። አንተ ጌታ ኢየሱስ ክርስቶስን ትተህ አቡዬ ጻድቁ ገደል እንዳክርማ የሚሰነጥቁ ብለህ ትላለህ። በምኑ ነው የሰነጠቀው? ሰውየው ነበር እንዴ? ሰው ነበር እንዴ? በመጀመሪያ ሰው ለመሆኑ በመጀመሪያ አጽድቁልን ከገድሉ። የቀብሩ ነገር እንደማይታወቅ የሰውነት ጉዳይ አይታወቅም። ገድሉ ነው የሚለው። እጅ ስጡ ለክርስቶስ ወንጌል፣ እጅ ስጥ ለእግዚአብሔር ቃል እውነት፣ እጅ ስጥ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ሊቀጣ በግርግም ተወልዶ በወንበዴዎች መካከል ያለ ኃጢአቱ ኃጢአት ተብሎ የተሰቀለው ጌታን እጅ ስጥ፣ ነፍስን ስጥ። عبده ورسوله الله أكبر الله أكبر الله أكبر. ይሄ ነው ምድራችን ላይ የተሰበከ ክርስትና። ይሄ ነው መጨረሻው። እዚህኛ ላይ መጥተው ይገበዛሉ። መጽሐፍ ቅዱስ የያዘን ህዝብ ይራገማሉ። ኢየሱስ ጌታ ነው ያለውን ያበሻቅጣሉ። ከቤተ ክርስቲያን ውጡ መናፍቃን ከሃዲያን ብለው ይላሉ። እስልምናን ሞግታለን ብለው ያሉ ሄደው እንደዚህ ይሰልማሉ። ሌላውም ቀኑን ነው የሚጠብቀው። እግዚአብሔር የጠራው ወደ መንግስቱ ይመጣል፣ ወደ እግዚአብሔር ልጅ ወንጌል ይመጣል። እግዚአብሔር ያልጠራው ያው በዛው ከድቅድቅ ጨለማ ወደ ድቅድቅ ጨለማ ይሄዳል ማለት ነው። እና ጌርሳም እየቀጥል በጣም ነው ያዘንኩትኝ በእውነት ልጁን ደግሞ ባላቀው እንደው በተሻለ ነበር ብዬላለሁ። ጌርሳም እየቀጥል በጣም ያሳዝናል። ወገኖች ታፕ እያደረጋችሁ ቆንጆ ነው። 1 ሚሊዮን አድርሳችሁታል። ኮፒ ሊንኩን አሁን ኮፒ ሊንክ ላይ በደንብ አድርጉ፣ ምክንያቱም ውጊያ ስለሚኖር እንትን በሉ እና በጣም ነው ልቤ የተሰበረው። በተለይ ጉድ አይዲያ ደህና ሰው ይመስለኝ ነበረ፣ ትንሽ የገባው ነገር ይመስለኝ ነበርና በዚህ ልክ እሱ እንደዚህ ይሆናል ብዬ አላሰብኩም ነበር። ጋይስ ምንድነው እሱ አለው? ጋይስ ፍሪዝ የሆነ ይመስላል። አለ ኦኬ ስናገር እንትን አይልም ነበር እና በጣም የሚያሳዝነው። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። እኔ ይኸውላችሁ እኔ አሁን መውቀሱን እተዋለሁኝ። ወንጌል ይኸውላችሁ እኔ በስደት ዓለም አልፌያለሁኝ ብዙ ጊዜ በስደት ከአንድም 2 ጊዜ ኢንቴንሲቭ የሆነ ስደት። እኛ ቱ ቢ ኦነስት እስላም አላሳደደንም። አንድ ጊዜ ጅማ የዛሬ ስንት ነው በ2000 ስንት ነው 11 12 አካባቢ ክርስቲያኖችን እንትን አሉ። አክቹዋሊ ወንጌላውያን እንትን ሲሉ የዛን ጊዜ ኦርቶዶክስ ተነስታ ከዚህ በላይ ብለው ህብረት እንደተፈጠረ አስታውሳለሁኝ። እስላሞች ክርስቲያኖችን ሲያርዱ ምናምን እና ከዛ ባሻገር እስላም አላሳደደንም፣ ኦርቶዶክስ ነው ያሳደደን። ግን ይሁን ይሄንን ተሳትፌበታለሁ፣ አልፌበታለሁ። በጣም ከባድ ስደቶች ውስጥ በኮሚቴነት በክትትል አገልግሎት አገልግያለሁ። ወንጌል እንዳንናገር ወገኖች፣ ወንጌል ስለሰበክን ከዚህ በፊት ብዙ ጊዜ እናገረዋለሁ። ዘ ቮይስ ኦፍ ዘ ማርቲር የሚባል ወይም ደግሞ የሰማዕታት ድምፅ የሚባል በዓለም ዙሪያ ፐርሲኪዩትድ የሚደረጉ ክርስቲያኖችን ሪፖርት ያቀርባሉ፣ ይከታተላሉ፣ ይረዳሉ።
መጽሐፍ ቅዱስ እንትን ይላሉና the only nation ከዓለም ላይ ክርስቲያን የሚያሳድድባት ሀገር ኢትዮጵያ ናት ብለው ዘግበዋል። ይሄ እውነቴን ነው የምላቸው። ከ15 ዓመት በፊት አካባቢ እንደዚህ እና ክርስቲያን የሚያሳድድበት ሀገር ኢትዮጵያ ብቻ፣ ሌላ ቦታ ላይ እንደዚህ አይነት ነገር የለም። ካቶሊክና ኦርቶዶክስ ወንጌላውያን ተከባብሮ ነው የሚኖረው። ምን ለማለት ፈልጌ ነው ይሄን ያልኩት? እኔ አሁን ልቤ ነው የተሰበረው። ብሌም ብዙ አላደርጋችሁም እና በአንድነት ተያይዘን ወንጌል ብንሰብክ እስላሞች እንደዚህ አሁን ምን አላቸውና ነው ነብዩ መሐመድ ከ600 ዓመት በኋላ መጥቶ ዋሽቶ ጨመቀኝ ምናምን አለኝ ምናምን ብሎ እንደዚህ አይነት ተረት አውርቶ ተስፋ የሌለው በሞት አልጋ ላይ ሆኖ ሲጠየቅ እና ዑላማዎቻቸው ሲጠይቋቸው ወዴት ነው ለኛ ነው ያሉት። እንደውም እነሱማ ነብዩ መሐመድ ወደ ጀነት የሚገቡ መስሏቸው ነበር። ምንድነው መጨረሻችን ጋራንቲ ይገቡልናል ወይ? እና ጭንቅ ላይ ነበር። እንኳን ለእናንተ ለራሴም አላቅም ዞር በሉልኝ አሉ። ወደ ጀነት ወይም ወደ ጀሃነም ጀነት ይሉታል። ጀነት ገነት ነው። ወዴት እንደሚሄድ እንጃ አባቴ ነው ያሉት ያለው እናንተ ነብዩ የምትሉት መሐመድ ማለት ነው። እንደዚህ አይነት ውስጥ 5 ጊዜ ሰላት ተደርጎ እስልምና የሚያዘውን ሁሉ አድርገ ጋራንትድ ያልሆነበት እንደዚህ አይነት እምነት ውስጥ የኦርቶዶክስ አማኝ ምንም ቢሆን በስላሴ የሚያምን መጽሐፍ ቅዱስ ያለው የኦርቶዶክስ አማኝ እንደዚህ አሁን እነዚህ ካህናቶች ናቸው በገጠር ውስጥ የዛቁ ሲወስዱት በጣም ልብ ይሰብራል ወገኖች። we are ready to preach the gospel በቃ ዲስፓች ማድረግ ይቻላል፣ ወንጌል መስበክ እንችላለን። እና ለምንድን ነው እንደዚህ የሚሆነው? እናንተ መታደስ አለባችሁ፣ ወደ ኢየሱስ መመለስ አለባችሁ። አለበለዚያ ኦርቶዶክስ is in a risk ላይ ነው ያለችው። ኦርቶዶክስ is in trouble ወገኖቼ። በጣም በመካከላችሁ ልዩነት አለ። እንደገና ይቅርታ ፌዝ ይሄንን ስለተናገርኩ እኔ I love you guys። እኔ ኦርቶዶክስ እንደዚህ እኔ አሁን ሃርት እኔ እሳይ አይደለም ያልኩት፣ ልቤ ነው የተነካው። ልክ ኤርሚ በጣም አዘንኩኝ እንዳለ ልቤ ነው ያዘነው። ኦርቶዶክስ ሲወጣ አንፈልግም እና ይሄን ነገር ተስተካክሎ ኢየሱስ ተሰብኮ ኦርቶዶክስ ልጆቿን እንደገና መታደግ አለባት። የት አካባቢ ነው የሄደው? ኩዌሽን እንደዚህ ሆነ። የወንጌል ስራ መሰራት አለበት። ወንጌላውያንም ይተባበራሉ ከእናንተ ጋር። እዚያ እስላሞች እንደዚህ አይነት ሚኒንግ የሌለውና እንደዚህ አይነት ትምህርት ምን የላቸው እንደዚህ አይነት ነገር በምናቸው ነው እነሱ ከክርስትና የሚማርኩት? በምናቸው ነው ከኦርቶዶክስ የሚማርኩት? እና ይሄ አንደኛ እናንተ ጋር ተሐድሶ ያስፈልጋል። ወደ ኢየሱስ ክርስቶስ ወደ ጥንት ኦሪጂናል እንትኗ መመለስ አለባት። ሁለተኛ ደግሞ እና ከኛ ጋርም አንድ ላይ እጅ ለእጅ ተያይዘን ወንጌል መስበክ አለብን። ወንጌል መስበክ እኛ እንሰብካለን፣ እየሰበክን ነው። ሚሽነሪዎች አሉ በየአቅጣጫው። በደንብ ኢንቴንሽናሊ የወንጌል ስራ እንሰራለን። አይምሰላችሁ፣ በጣም ብዙ ስራ ነው የሚሰራው። በጣም ብዙ ሰዎች ናቸው የሚድኑት እኛ ጋር። ግን ኦርቶዶክስ ግን እንደዚህ መበዝበዝ በእስላሞች ስትበዘበዝ በጣም ያሳዝናል። ከወንጌላውያን እንደዚህ አይበዘበዝም። አሁን ከወንጌላውያን ወሰድናቸው የምትሏቸው ለእንትናቸው ነው፣ ለሆዳቸው፣ ለምናምን ነው። ይሁዳ በሏቸው፣ ዴማስ በሏቸው፣ ወይም ደግሞ እንደ ማርቆስ አይነት የከተማ ልጅ ስለነበረ በጳውሎስና በርናባስ እንዲጣሉ ያደረገ ጮሌ ነበረ። በኋላ ላይ ግን እየጠነከረ ሄደ። እንደ ማርቆስ አይነት ነገር በሏቸው እንጂ እንደዚህ አይነቶች እንጂ እኛ ጋር እንደዚህ አይነት ነገር የለም። ወንጌል እንትን ይላል። ይህንን አዌርነስ በኢትዮጵያ ወንጌላውያን ቤተክርስቲያናት እንደገና አዌርነስ እንትን እንላለን እና ሞር ሰው በደንብ ጥልቅ ወደ ጌታ ከመጣ በኋላ በደንብ እንዲማርና በደንብ ስታብሊሽ እንዲደረግ እናደርጋለን። እኛ ጋር እንደዚህ ዝቀው መውጣት የለበትም። ግን አይችሉም። እናንተ ጋር ይሄው የሰንበት ትምህርት እየተማሩ እስላሞች ከሰንበት ትምህርት ውስጥ እየገመሱ ይውሰዱ። አንድ ሰው ቢሆን ኦኬ፣ እየገመሱ በጣም ነው የሚያሳዝነው። በጣም ያሳዝናል። ዳጊ ምልከታን በዚህ ውስጥ ብሰጥ ቢኒ ተኝቷል አሉ ጌርሳሚዬ ወይ አንድ ጊዜ ዳጊ እንትን የሆነ ኮሜንት ላይ ማለት ነው ልብ ቅርጽ ምናምን መስጠት ለቤቱ ምንም አያደርግም፣ አይጠቅምም። ከዛ ይልቅ በእጃችሁ ኮፒ ሊንክ አድርጉ። ኮፒ ሊንክ ማለት ነው። ኮፒ ሊንክ በጣም ሲደረግ ሰውም ይጨምራል፣ ለብዙ ሰው ይደርሳል። ከዛ ኮፒ ሊንክ ብቻ በጣም አድርጉ። 50 ሺህ ይግባ። አሁን እስቲ ሁላችንም በጣም ኮፒ ሊንክ አድርጉ። ኮፒ ሊንክ እና ታብታብ በጣም ሪፖርትን ይከላከላል እና ልብ ቅርጽ ምናምን ኮሜንት ከምታደርጉ
ኮፒ ሊንክ ብቻ አድርጉ። እሱ ነው ለቤቱ በጣም የሚጠቅመው ማለት ነው። እና ጸጋ ይብዛላችሁ፣ ተባረኩ። ስለምታደርጉ 50,000 መግባት አለበት። 50,000 እናስገባለን ማለት ነው። ሁላችንም 821 ሰዎች አላችሁ። ይሄን አድርጉ። ሙስሊሞች ምናምን አሉ አሁን ማለት ነው። በኮሜንት እያየውኝ ነው፣ ሪፖርት ያደርጋሉ ማለት ነውና ሁላችንም ኮፒ ሊንክ እናድርግ። ጸጋ ይብዛላችሁ። አምላካችንን እንወቅ፣ እምነታችንን እንወቅ፣ መጽሐፍ ቅዱስን እናንብብ ከምንም በላይ ማለት ነውና በጣም ነው ያዘንኩት። እኔም ልጁን ስለማውቀው ማለት ነው። እንደውም ከኤርሚ ጋር ምናምን ሲያወራ ያን ጊዜ ሰምቻለሁና በጣም ነው ያዘንኩት። እውነት በጣም ነው ልቤ የተሰበረው ማለት ነውና ታሪክ አንብቡ። እስልምና ከክርስትና በፊት አልነበረም እና አላህ የሚባል እግዚአብሔር የለም። እግዚአብሔር አንድ ነው፣ እሱም የእስራኤል አምላክ ብቻ ነው። ከሱ ውጪ ሌላ አምላክ የለም። የእስልምናን ታሪክ አንብቡ፣ መጽሐፍ ቅዱስ አንብቡ። መጀመሪያ ግን መጽሐፍ ቅዱስን ማንበብ ይቀድማል። ኦርቶዶክሶች እውነት በጣም እኔ በጣም ነው የማዝነው እና የእግዚአብሔርን ፍቅር አጣጥሙ፣ አምላካችን ማን እንደሆነ እወቁ እና ሌላ ነገር ትታችሁ ማለት ነውና እግዚአብሔር እውነት ጸልዩለት፣ ለዚህ ልጅ ማለት ነው ጸልዩለት፣ እግዚአብሔር ወደ ቤቱ እንዲመልሰው ማለት ነው። የእውነት የክርስቶስ ፍቅር በውስጡ ካለ ሄዶ አይቀርም ይመለሳልና ይሄን ነው የምለው። ጸጋ ይብዛላችሁ። 50,000 እናስገባ፣ 50,000 እናስገባ። ኮሜንት አቁማችሁ ሁላችንም እናድርግ። ዘመናችሁ ይባረክ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እምነታችንን ግን ማወቅ አለብን፣ መጽሐፍ ቅዱስን ማወቅ አለብን፣ ክርስቶስን ማወቅ አለብን። እርሱም እኮ የተባረከ አምላክ ነው ይላልና ሮሜ 9 ላይ ማለት ነው። ኢየሱስ አምላክ ነው፣ ሰው ብቻ አይደለም። እውቀት በጣም ያስፈልጋል በክርስትና ላይ ማለት ነው። ምን እንደምናምን ማወቅ አለብን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ ቃልም እግዚአብሔር ነበር ይላል እና ያ ቃል በእግዚአብሔር ዘንድ ነው የነበረው ኢየሱስ ክርስቶስ ነው። ቃልም ስጋ ሆነ ይላል እና እግዚአብሔር የነበረው ነው ሰው የሆነው። ክርስቶስን ማወቅ መሰረት ነው። ሞዴሬተር አስገቡት እስኪ አብዱ። ሙስሊም ከሆነ ይግባ እስኪ። እንደውም የኦርቶዶክሱን ሆልድ እናደርጓለን። ከተቻለ ከኦርቶዶክስ ጋር የሰማሁት ዜና እኔ በኦርቶዶክሶች ላይ እንደሰራም እንኳን እንትን አላለኝም። የእድሜ ፈቃዱ ከሆነ ነገሩን ለውጠን አዌነት ሰፈፍ ፈጥሮ የሚደረገውን ነገር ትችላለህ ወንድምነት። ያው ሰጥቻለሁ። ሞዴሬተርም ገስት አክሰስም አለ። ሆሲ ማቴ አስቼ ነበር። ሆሲዬም ዳጊም ቢኒያም መልሻለሁኝ ቀድሞ ስልጣናችሁ ማለት ነው እና ቀጥል። እሺ እና ያው ትችላለህ። አክሰስ አለ የሞዴሬተር የማስወጣትም ማስገባትም። እሺ አውራው። ሰላማችሁ ይብዛ። እንዴት ናችሁ? አብዱ ሰላም ላንተ ይሁን። ሙስሊም ወንድም ነህ? አዎ ሙስሊም ነኝ። ኤርሚ ሰላም ነው? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ኤርሚ አያለሁ፣ ከታተልሃለሁ። እኔ ጥልቅ እውቀት ካላቸው ሙስሊሞች ውስጥ አይደለሁም። በእርግጥ ኤርሚያስ የሚናገረው ነገር ደስ ስለሚለኝ እዚህ ቤት እመጣለሁ ብዙ ጊዜ እና አሁን ካህን ጊርሳም ነው የሚባለው ሰውዬ አሁን ስታወራ ሰምቼህ ነበርና እንትን ነው ይሄ አታክ ለማድረግ የምትፈልግ ነው የሚመስለው ካወራርህ ማለት ነው። እንደ ኤርሚያስ መናገር ትችላለህ የሚሰማህን። ግን እኔ አንድም ቀን እናንተ ወንጌላውያን መታችሁ ከሙስሊም ሊቃን ጋር ስትወያዩ አይቻችሁ አላውቅም፣ ኤርሚያስን ጨምሮ ማለት ነው። መታችሁ ማውራት ይቻላል፣ መወያየት ይቻላል። ገብቷችኋል? ልክ እዚህ እንደምታደርጉት ከኦርቶዶክሶች ጋር ዲቤት እንደምታደርጉት ብትወያዩ ደስ ይለኛል። እንደ አንድ አማኝ የሚሰማኝ የተናገርኩት ኮሜንት ያው በቃ አሁን እዚሁ መጣህ አይደለ? እኔ እናንተ እዚሁ ዲቤት እናደርጋለን። ኦኬ ለዛ አይደለም እኮ የገባሁት እኔ። ቆይ ከዛ ውጪ ማስታወቂያ ልሰራ ከሆነ አድምጠኝ። ከዛ ውጪ ማስታወቂያ ልሰራ ከሆነ ኖ ማስታወቂያ ልሰራ አይደለም እኔ አመጣልሃለሁ ዲቤት የሚያደርግ ሰው አድምጠኝ አልኩህ እኮ። ይዛቸው ነው ምን ችግር አለ? የትኛው ይዘና እንደዛ አደርጋለሁ። አድምጠኝ ማስታወቂያ ልሰራ አይደለም አልኩህ። አድምጠኝ ስላታውራ አድምጠኝ ማለት አድምጠኝ አማርኛ አለ አይደለ? ታንክ ዩ። አንተ አሁን ገብተሃል አይደል?
መሐመድህን አላህን እኔ ፊት እውነት አድርገው ማለት ነው፣ እናወራለን ማለት ነው። አምላክህ እውነተኛ አምላክ ከሆነ መሐመድ ከመነሳቱ በፊት የአንተን አምላክ ከዛ በፊት የነበረ ትውልድ ያመልከው እንደነበረ በታሪክ ታስረዳኛለህ። በተለይ ደግሞ ሙሳ፣ ዳውድ፣ ኢብራሂም ብላችሁ የምጠሩት አይሁዳውያን አባቶቼን እንደዛ እያላችሁ ትጠራላችሁ። ሱለይማን፣ ዩኑስ እያላችሁ ማለት ነው። ኦኬ፣ ሱለይማን ሰለሞን ነው፣ ዩኑስ ዮናስ ነው፣ ኢብራሂም አብርሃም ነው፣ ዳውድ ዳዊት ነው እያላችሁ አይሁዳውያን አባቶች በሚጠሩበት እንኳን ትክክለኛ ስም አጠሩ። የእናንተን ያልሆኑ ሰዎች የእኛ ነቢያቶች ናቸው። ሞሼን ሙሳ እያላችሁ ማለት ነው። እና ሞሼን አናግሮት ነበረ አላህ አለክ ብላችሁ ትላላችሁ። እና ያው አሁን አንተ መጣል ከፈለክ እዚህ አምጣቸው፣ ከፈለክ የእናንተን ቤት ለማሞቅ አንመጣም። ግን የእናንተ ወንጌላውያን አማኞች አንድ ቦታ ሲከራከሩ አላየህም አይደል? አልከን አይደል? እንደዛ ኦኬ። መሐመድ አበባውን ታውቀዋለህ? አላውቀውም። አታውቀውም? መሐመድ እውነት ለሁሉ ታውቀዋለህ? አላውቀውም። ዳንኤል እውነት ለሁሉን ታውቀዋለህ? አላውቀውም። ማላውቀውን አላውቅም ልበላ። ኦኬ እሺ። ኡስታዝ ጎበናን ታውቃለህ? ሙስሊም ነው ኡስታዝ ጎበና ነው። ጎበና ሙስሊም የነበረ በጌታ የሆነ ማለት ነው። ኦኬ አላውቀውም። አታውቀውም? ኡስታዝ አብዱራህማን ነው። አብዱራህማን ባለው ሌላ ታውቀዋለህ? አላውቀውም። እነዚህ ሁሉ በሙሉ የጠራሁልህ በጌታ የሆኑ ወንድሞቻችን ናቸው። ኦኬ ይሆናል። እኔ አይሆንም። አሁን ቃል ምገባልህ። ቆይ አድምጠኝ። እዚህ 828 ሰው ፊት ቃል ምገባልህ። ሌሎቹን አሁን እዚህ ቲክቶክ ላይ ያሉት የገና ጀማሪ ሙስሊም ደረሳዎችን አይደል እንፈልገው። አቡ ሃይደርን ጠይቀው እኔ ከጥሩ ሰው ጋር ላገናኘው ከእስልምና ሃይማኖት የመጣ በሱ ደረጃ ኡስታዝ የሆነ ማለት ነው። ወይ ነው ከራስ ጋር ለምን አይሆንም? አቅሙ ካለው ማለት ነው። እኔ አቅም የለህም። አንተ አድምጠኝ። አቅሙ ካለው ለመወያየት እኮ ነው የምልህ። አቅሙ ካለው ለመወያየት ኦኬ። ከኔም ጋር ከፈለገ የእስራኤል ሄደ የምትነግረው አቡ ሃይደር የምትነግረው የእስራኤልን ሕዝብ ከግብፅ ምድር ያወጣ አላህ ነው ብሎ የሚለኝ ከሆነና በነቢያቱ መጽሐፍት ላይ የሚያወራ ከሆነ ይምጣ፣ በመጽሐፍ ቅዱስ ማለት ነው። ኦኬ ያው አውዱን እርስ በርስ ትመራረጣላችሁ። አምጣ ብራዘር፣ አብራችሁ ትመርጣላችሁ፣ አውርታችሁ ችግር የለም። አምጣ ብራዘር፣ ያጨርሰናል። እሺ እንደዛ አመጣለሁ። አንድ መጨረሻ ነገር ከዛ ውጪ ወዳጄ አንዴ ላውራ። ከዛ ውጪ በቃ ምን ታወራለህ? ምንም ታወራ ነገር የለም። አንዴ ላውራ፣ ስማኛ። ማስታወቂያ ነው። ሰምተናል። በልቹን መልእክት ይዘህ ሄደህ ስትፈልግ ከኡስታዞች ጋር አገናኘዋለሁ እና ይዘው ትመጣለህ ማለት ነው። ኦኬ ቴንክ ዩ። እሺ ጌርሳም መቀጠል ትችላለህ። አቡ ሃይደር አይመጣም። ያው የኢትዮጵያ ማለት የኦርቶዶክስ እና የወንጌላውያን አፖሎጂቲክሶች ከተነሱ በኋላ ኤርሚ እሺ እና ከተነሱ በኋላ እኮ ተደበቀ እኮ። እነሱ ከመነሳታቸው በፊት ያዙ ይልቀቁኝ ሲል ነበር፣ ሲረብሽ እኮ ነበር። በየዩቱቡ በየፌስቡኩ የማያወራው ወሬ አልነበረም አቡ ሃይደር። እኔም 2 ጊዜ አጋጥሞኛል በፓልቶክ እና እንትን ብሎክ አድርጎ ነው ያባረረኝ መጨረሻ ላይ። አሁን ኤርሚ የጠየቀውን ጥያቄ ነው የጠየቁት። ኤግዛክትሊ እስልምና ከጥንት የነበረ ነው የምትሉ ከሆነ ለምንድን ነው በቃ እንትን አይሁዶችና ክርስቲያኖች የተሳሳቱ ናቸው ካፊር ናቸው ካላችሁ ለምንድን ነው የራሳችሁ መጽሐፍ፣ የራሳችሁ ታሪክ፣ የራሳችሁ ነቢያት፣ የራሳችሁ የሆነ ነገር ለምን የሌላችሁም? ለምንድን ነው ኮፒ ፔስት ያደረጋችሁት ብዬ ጠቀስኩት። አልተስማማውም እና በሁለተኛው ጊዜ ብሎክ አደረገኝ። በመጀመሪያ ጊዜ ሰው ነበር ያስገባኝ። የሆነ እስላም ልጅ ነው መሐመድ የሚባል ልጅ ነው። እኛ እንትን አንልህም ቆይ እስኪ እናገናኝ ብለው አገናኙኝ። በሁለተኛ እንደዛ ሲጨፍር የነበረ ነው እኮ አቡ ሃይደር። ያዙ ይልቀቁ። አሁን የእሳት የሆኑ የእኛ ወገኖች ተነሱ እንዳለ ቁርአንን ገልብጠው የት ይቁም ጠፋ። አሁን አውቆ በህዝብ ፊት የሆነ ጉባኤ ላይ ምናምን እንጂ መቶ እንደ ድሮ ብዙ አይፎክርም። አቡ ሃይደር አይፎክርም በፍጹም። አሁን እንዳለው ኤርሚ እንዳለው እነ ጎበና አሉ፣ እነ ኡስታዝ ጎበና አሉ፣ እነ መሐመድ አበባው አሉ። እግዚአብሔር ይመስገን ስለነሱ። ኢንሳይድ አውት በማሊያቸው የሚያጫውቷቸው መጽሐፍ ቅዱስ ብቻ የሚያውቅ ሰው በእነሱ ያልተዘጋጀ በእኛ ሜዳ ላይ ብቻ ነበር ሚት አድርጎ ወገኖች የገባችሁ ኦኬ ይችላሉ።
ጌርሳሚ ሚዩት ነክ ድምጽ ካይሰማ ራሴን ነው የሚታረጉት ብዬ ራሴን የሚታረጉኝ እና እኛ ነው አሁን እንደ ኡስታዝ እንትን ጎበና እንደ መሐመድ አበባው በእኩል በሜዳ በሁሉ ይወላችሁ አትሌቶች ለምሳሌ ሶከርን ብንወስድ ሁለቱም ሜዳ ላይ ነው የምትጫወቱት ኦፌንሲቭ ኤንድ ዲፌንሲቭ ነው አታክ ስታደርግ እነሱን ዲፌንሲቭ ውስጥ ከተዋቸዋላችሁ እናንተ ኦፌንሲቭ ውስጥ ፖዚሽን ተጠቀማላችሁ እነሱ ደግሞ ሲያይሉ ዲፌንድ ታደርጋላችሁ እና የነሱን ካላወቀ እስልምናን ካላወቀ አሁን አንድ ወንጌላዊ ሰዓት የላሰ ወንጌላዊ ከአቡ ሃይደር ጋር ከገጠመት እንትና ተክሉ እንደዛ ገብቶ እንትን ብለዋል ትንሽ ጥሩ ያልነበረ ሙግት እንደነበራቸው ነው ታስታውሳላችሁ ምናልባት ኤርሚያ ያስታውስ ይሆናል ጥሩ አልነበረ አድቫንቴጅ ወስዶበታል እና ግን ከነዚህ ጋር አሁን ከተነሱት ከኛ ልጆች ጋር መቆማይ በሁለቱም በእነሱ ሜዳ ያጫውቷቸዋል እና እኩል ስለሆነ እና እንደዛ አይነት ነገር ነው ለምን በኤርሚ ለምን ካንተ ጋር አለ ልጁ እኛ ሰው እናዘጋጃለን በደንብ አድርጎ በማሊያቸው የሚያጫውታቸው ቁርአንን በደንብ አድርጎ የሚገልጥ ያለ ተርጓሚ ዳይሬክት ከቁርአን እንትን ይያለ የሚሞገታቸውና ሌላው አሁን አድሬስ የማደርገው አሁን የሰማነው ዜና ምናልባት ዘግይታቸው የገባችሁ ከኦርቶዶክስ ካህናት እና ትላልቅ ሰዎች ህዝቡን በአንድ ጊዜ ሰንበት ተማሪዎችን ሁሉ እያፈለሱ ነው ምናልባት ፌዝ እድል እሰጣለሁኝ እያፈለሱ ነው ብዙዎችን እያሰለሙ ነው ብለው በጣም ልብ የሚያሳዝን ነገር ነው የተናገሩት እና ከዚህ የተነሳ አሁን ከኦርቶዶክስ ጋር አፖሎጀቲክስ መስራት የማልችልበት ያህል ነው ልቤ የተነካው እና ለኦርቶዶክሶችም ይሄንን ዜና ሰምታችሁ አሁን በሚቀጥሉ ሳምንታት በሚቀጥሉ ጊዜያት ይሄ እየተደረገበት ያለበት ቦታ ላይ እኛም እንተባበራለን እና ወንጌል መሰራት አለበት እነዚህን ሬስኪው ማድረግ የሄዱትም ከሰንበት ትምህርት ቤት አፈልሰው ነው በአንድ ጊዜ 6 ምናምን ቦጭቀው ከሰንበት ትምህርት ያውም ሰንበት ትምህርት መሰረታዊ ትምህርት የምታስተምሩበት የተባለበት ቦታ እና ይሄ ያሳዝናል እስልምና በምንድነው ወደ ምን እንትን ነው የሚወስደው እና እናንተ ጋር ያለውን ሆልድ እናድርገው እናንተ ጋር ያለን ነገር እንተውና ከኦርቶዶክስ ሁለተኛ ቤተክርስቲያናችን ናት ምንም እንኳን አርጊው ብናደርግ ምንም እንኳን ሃርሽ ብንሆንባችሁም ኦርቶዶክስ ማንም እስላምም ምናምንም እንዲጫወትባት አንፈልግም አይ ሚን ኢት ልባችን ነው የተሰበረው እውነቴን ነው የምልህ እና በጣም ነው ያዘንኩት ከመጽሐፍ ቅዱስ ካለው ህዝብ ተስፋ ካለው ህዝብ ኢየሱስ ከሞተለት ህዝብ ስላሴን ከሚያምን ህዝብ እስላሞች ደግሞም ይሄ ምንድነው የሚባለው ወንድም ይሄ አሁን የተጠቀሰው ወንድም እሱ ደና ወንድም ጉዳይዲያ ሰማችሁ ይሄው ኤርሚያስ ሰማን እኮ ሲያሰልሙት ጋይስ ጉዳይዲያ ይሰልም ኦርቶዶክስ የነበረ ወንድም እና ያን ያህል ተበዝብዘናል ያን ያህል ተደፍረናል እናንተ እኛን እንትን ከማለት እሱ ተውት እኛም እንትን እንላለን እንተባበራቸዋለን አሁን እየተዘረፈ ያለው የኦርቶዶክስ ህዝብ ለማቆም ጥረት አድርጉ እና ይሄ ነው ያለኝ ነገር በዚህ ላይ ፌዝ የምትለው ነገር አለ የምታስተላልፈው መልእክት አለ ይሄ ነገር እንዴት ነው ልብን የሰበረው ቱ ቢ ፌር ላይክ ሙሉ ቪዲዮን አላየውም እስቲ ሙሉ ቪዲዮን አይቼ ያው የሚያሳዝን ነው ኦፍ ኮርስ አንድ ሰው ሲጠፋ ያው በጣም ነው የሚያሳዝነው አይደለ እንደ ወንድም ማለት ነው ያው ላይክ በጣም እንትን የሚል ነው ኦፍ ኮርስ ልብ የሚነካ ነገር ነው ግን ቪዲዮን ግን አላየሁትም የት አካባቢ እንደሆነ ሙሉን መረጃ ግን የለኝም ሜቢ አይቼው እንትን እችላለሁ ሪአክት ላደርግ እችላለሁ በቂ ነው ማለት አንድ እኮ ነገር ቦታው ምናምን ፉል የሆነ ታሪኩን ለመረዳት ያለ ነው እኔ እንደውም ከአን አንድ ጥያቄ አንተ ላይ ጥያቄ ነበረኝና መጀመሪያ ላይ እንደራስ ፊል አድርገ ላይክ ሁላችሁም ማለት የዚህ ክርስቲያን ወንድም መጥፋት አሳስቧችሁ እንትን ስላላችሁ ያን በጣም ነው የማከብረው ግን ላይክ በእናንተ ቤትስ ያለውን ነገር ላይክ እንዴት ነው የምታስበው ማለት ብዙ ሐሰተኛ ለምሳሌ
ሐሰተኛ ፓስተሮች ነቢያት ምናምን ነገር አሉ። ያው ስም መጥቀስ አያስፈልግም እና ብዙ ህዝብ ተይዟል። እሱ አትልፋ ፌዝ እኛ ቪዲዮን ገብተህ ግባና ማየት ትችላለህ። ቁጥሩ ቀላል አይደለም ነው ይሄ መከፋፈሉ በተለያዩ ሐሰተኛ ነቢያት በተለያዩ ፓስተሮች አንድ ጊዜ ጋይስ ይኸውልህ እኔ አሁን በእናንተ በእኛ እንዳንባባል አልፈልግም ፓሽኑም የለኝም ብዬ ነበረ። አሁን ወደኛ ካመጣኸው እናንተ ጋር በጣም ጉድ ነው ያለው። ይኸውልህ አሁን ካመጣ ኳሱን ከሰጠኝ ይሄንን እኮ ሰማው ግን እንዴት ነው የምታስበው? አዳምጠኝ ፌዝ እያዳምጠኝ ይኸውልህ እኛ ጋር ያለውን እኛ እንደናንተ ሉክ እንትና ምንድነው አቡነ ፊሊጶስ ነው የሚባሉ ስነ መለኮት ትምህርት ቤት ኦቨርሳይት የሚያደርጉ ትልቅ ፖዚሽን ያላቸው ሰውዬ አክቹዋሊ ዲያቆን ህዝቅኤል የሚባል እዚህ እኔ ያለሁበት ዳላስ ቴክሳስ ያለ ነው የጀመረው ተብሎ አሰሙኝ በኋላ ላይ እና ማርያም ስላሴን ያወቅነው በማርያም ምክንያት ነው። መንፈስ ቅዱስ የወረደላቸው በማርያም ምክንያት ነው እና ሁሉን ነገር ማርያም አድርገው በጣም የሚያስደነግጥ ነገር ተናግረው ይሄ ነገር ለምን ይሆናል ብለን ቤት ከፍተን ስንናገር የእናንተ ሰዎች ኢንክሉድድ መጋቢ አመረ የቤተ ክህነት የትምህርት ክፍል ኃላፊ ነው። እንደዚህ በጣም ጥሩ ማከብራቸው ጥሩ እንትን ያላቸው ሰው ናቸው፣ መወዳቸው ናቸው። ግን መጋቢ አመረ ሳይቀር መጥተው ነው ዲፌንድ ያደረጓቸው። እናንተ ጋር ዲፌንድ ነው የምታደርጓቸው የፈለገ ነገር ቢናገሩ። እኛ ግን ወዲያው ነው ብራዘር፣ ወዲያው ነው ኬታ መጣው ፓስተራችን የገዛ ፓስተራችንን። በተረፈ አሁን እንትን ያለው አንዳንድ ነገሮች እኛ ራሳችን ቤታችን መች እንተዋቸዋለን። ቪዲዮ ገብተህ ማየት ትችላለህ። በአጭር ቃል እሱ ነው የምልህ። እና እናንተ ጋር ግን ይሄን ካልከው እናንተ ጋር በጣም ከባድ እንትኖች አሉ። እነሱ ይተው ይቅር። አሁን ዛሬ በዚህ ምሽት እንተው ብዬ ነው እንጂ በጣም ብዙ ነገሮች ይወገዙ አሉ። ትክክል የሆነውን ያው ትክክል ነው። እሳቸው ያንን መልእክት ለማስተላለፍ ማለት የራሳቸው እንትን አላቸው ማለት እዛ ውስጥ አንገባም ጊዜ ስለማይኖር። ግን ለእናንተ ስለምንድን ነው እንደዚህ ጊዜ ሰጣችሁ ውስጥ ያለውን ለማጥራት የማትሰሩት ብዬ ነው። እኔ ከቅንነት ነው የማወራው ብራዘር። በጣም ነው የምንሰራው። በፓስተር እንትና በፕሮፌት እንትና የሚያዘው እየሳተ ነው ፍጹም። አንዳንዴ በጣም እንደው በጣም የወጣት ትምህርት ነው፣ ብዙ ልምምዶች አሉና እሱ ላይ ስራ መስራት አይቀልም ይሆን? ምክንያቱም ፌዝ ይኸውልህ እሰጣለሁ እርምዬ ፌዝ ይኸውልህ የእናንተና የኛ ልዩነቱን ልንገርህ። እናንተ አንድ ላይ የተናደ ቤት ነው፣ አንድ ላይ የተከመረ ቤት አይነት ነገር ነው። ጌታ ኢየሱስ ክርስቶስ ያንን ማግኒፊሰንት የሆነ ቢልዲንግ አሳዩትና ታያለህን ባሉት ጊዜ ድንጋይ በድንጋይ ላይ ሳይከመር እንደተባለው እናንተ አንድ ላይ ነው የተያያዘው። የእኛ ግን ይሄ ዲፈረንስ እንትን ነው። እናንተ ጋር አሁን እንደዚህ የተያያዘና አንድ ላይ የተከመረ ስለሆነ መነካካት አይቻልም። አንዱ ሲሳሳት አንዱ እየተጠባበቀ እየተፈራራ ነው ያለው። ምክንያቱም እያንዳንዱ የራሱ የሆነ ስህተት ስላለ ከቨራፕ ነው የሚደራረግ፣ በፍርሃት ነው ያለው። እኛ ግን እንደዛ አይደለም። እንትናችን አሰራራችን አንድ የሚያደርገን አለ፣ የሚለየን አለ። ስለዚህ እንደዚህ ስቶ ካገኘን ኢሚዲየትሊ ደግሞ ሪስክ አይደለም። እኛ አንድ ጊዜ ብትንትናችን የሚያወጣን ነገር አይመጣም። እመነኝ ወንጌላውያን። የእናንተ ግን በጣም በጣም ዴንጀረስ ነው። አንድ ላይ እንደተከመረ ቤት እንደ ህንፃ ስለሆነ እንደ ትልቅ ፎቅ ስለሆነ ትንሽ ነገር ከመታው እንዳለ ተደረማምሶ ነው የሚወድቀው እና የዛ ልዩነት አለ። ከዚህ የተነሳ እናንተ ጋር ብዙ የተሸፋፈኑ የስህተት ትምህርቶች አሉ። አካን ኔሜት ከፈለክ አሁን ኔም አደርጋ አውቶማቲካሊ እንዳለ ልደረድርልህ እችላለሁ። በጣም ልዩነት ኖሮ ግን እንቻቻል ተብሎ ነው ያለው። እናንተ ጋር ምንፍቅና በጣም ብዙ አለ። እንደዛ ሄደን እናንተ ጋር እንደውም የቪዲዮ ማስረጃዎች አሉ፣ ግን ማውጣት አያስፈን። አሁን ይሄ ፓስተር ለምንድን ነው ያስተማረው፣ ይሄ ካህን ለምንድን ነው ያስተማረው፣ ይሄ መምህር አለለም። እንደዛ ካልን ይበዛል። እኔ አሁን ቪዲዮ ላሰማ አንተን እናንተ ጋር ያለውን ከባድ ነገር ካህናት የተናገሩትን ላሰማ። እኔ እኮ አሁን ይሄ ይቅር በእኛና እኔ በኦርቶዶክስ ላይ አሰማለሁ። ቆይ እንደዛ ካወጣን ማውጣት ነው። እኔ በኦርቶዶክስ ላይ ዛሬ ምሽት የለኝም አፒታይቴ ከኦርቶዶክስ ብዙ ቆይ እናንተ እኮ ስታበል ናችሁ፣ በጣም ስታበል ናችሁ። እናንተ ጋርም ያለውን ዲያቆን እየሰማኸኝ እኔ አፒታይት የለኝም ዛሬ ምሽት በኦርቶዶክስ ላይ መስራት። አም ሀርት አድርጎኛል፣ ተሰምቶኛል። ከኦርቶዶክስ ብዙ ሰዎች እስላሞች መውሰዳቸው ተሰምቶኛል እያልኩ እናንተ ጋር እያልክ እዚህ መጣ። ስለዚህ እናንተ ጋር ያለውንም ትምህርት ላውጣ እኮ ነው ያው። እሺ ታወጣለህ፣ እኔ ላውጣ ሚት አድርገው ሌላ
ቆይ አንድ ጊዜ ቆይ ላሰማው ቆይ አንድ ጊዜ ጨርስ እናንተ እንዳትወጣ ጋር ቆይ አንተን በለው አንተ እኮ መጣ ቆይ አንድ ጊዜ ኦኬ እናንተ ጋር ያለውን ጉድ አሰማሃለሁ እና ሚት አድርገውና ታዳምጠኛል ሚት አድርገው ዲያቆን ምክንያቱም አልፈልግም ብዬ ነበረ እናንተ ጋር በገዛ አሁን የማሰማ ድምፅ አሁን አክቲቭሊ ካህናት የሆኑት እዛው በየደብራት አለቃ ቪዲዮ ይኖራል ቪዲዮ ብራዘር ሚት አድርገው ይሄ ታማኝ ነው ቪዲዮ ከሆነ አምናል ቪዲዮን አሳይና አሁን አንተ በምን የሞራል ብቃተ ጴንጤ ጋር መተህ እኛ ስህተት የለብንም ፍጹም ከን የለብንም ብለን አላልንም እኛ ቤት ላለው ስህተት እኛው ራሳችን በቂ ነን እዚህ ሶሻል ሚዲያ ላይ ትክክል አይደሉም ብለን እንደ እግዚአብሔር ቃል ጆኒ ስቶፕት እንደ እግዚአብሔር ቃል ትክክል ያልሆኑትን ትክክል አይደሉም ብሎ ለመናገር እኔና ጌርሳም ጋር ዳኒ ጋር ወይ ቢኒ ጋር ወይ ሆሴ ጋር መተህ ጴንጤ ጋር መተህ ይሄን ለማለት ቢያንስ አንተ በራስ ቤተክርስቲያን ባለፈውም ነግሬያለሁ ስህተት ነው ተብሎ እንደ እግዚአብሔር ቃል ያልሆነውን ነገር እንደፈለጋቸው ወጣው የሚቀባጥሩ አሁን ቅድም ወንድምነት በቪዲዮ እንዳሰማህ ከዛ አልፎ እነዚህ ግሳንግስ መጽሐፍቶች ስንት ከሐሰተኛ መምህራን ይልቅ በክርስቶስ ላይ የሐሰትን የድፍረትን ቃል የሚናገሩ ክርስቶስ የመረጣቸውን ቅዱሳት ሐዋርያትና ነቢያትን ጠብ አድርገው ዝቅ አድርገው ከፍ አድርገው የሚሳደቡ ጌታችን ኢየሱስ ክርስቶስ የወለደችውን እናቱን ቅድስት ድንግል ማርያምን አራክሳችሁ እንዳንዲት ተራ ሴት እንደ ሴተኛ አዳሪ አይነት አድርጋችሁ በመጽሐፋችሁ ላይ ተጻፈ ያገኘ ሰው አይደል እንደ ማርያምን ጡት የሚጠባው እናንተ ቤት መጽሐፍቶቻችሁ ይና እንደሚናገረው ለጌታ እናት እንኳን ክብር የሌላችሁ አሁን አንተ አንተ አይደለም ሌሎችም ቢሆኑ በምንኛ የሞራል ብቃታችሁ መታችሁ ጴንጤ ምን ታርገው ብራዘር ባለፈውም ነግሬሃለሁ ነገር አንስተ አንድ የኦርቶዶክስን መምህር እስኪ እናት ወልዳለች አንድ ቪዲዮ ላሳይህና አሁን ይሄ ሰውዬ በዚህ ጉዳይ ላይ ተሳስቷል ብለህ ስሙን ጠርተህ እስቲ ያውግዘው እዚህ የግድ እንደው ውግዘት የሚለው ቃል ሌሎች በሚያውግዙበት ደረጃ ሳይሆን ይሄ ትክክል አይደለም ስህተት ነው እንደ እግዚአብሔር ቃል ሆነ በፓሽኔት አይደለም በተለሰለሰ ቋንቋ እንኳን አትናገረውም እናገራለሁ ብለህ ካልከኝ አንድ መምህር ላሳይና እዚሁ 800 ሰው እየሰማ እስቲ ተናገር እኛ ጋር መተህ እኔ ጋር መተህ በሐሰተኛ ነቢያት ፓስተሮች ቢባሉ ወንጌላውያን ቢባሉ ዘማሪ ቢባል ትክክለኛ ያልሆነ ነገር ከተናገረ ኤርሚያስ ይባል ጌርሳም ዳጊ ይባል ቢኒ ዋቴቨር ማንም የለም በእግዚአብሔር ቃል ትክክል ያልሆነው ትክክል አይደለም ይባላል እዚህኛ ቤት ከጴንጤ ቤት ነው እንደው መማር ያለባችሁ በጣም ብዙ ነገር ማለት ከኛ ጋር በጣም ነው ብዙ መማር ያለባችሁ ኦርቶዶክሳውያን እዚህ የተቆለለ መጽሐፍቶቻችሁ በእያንዳንዱ ገድል ታምር ድርሳንት ላይ እኮ አታውሩን ያላችሁት እኮ ነውራችሁ አደባባይ ላይ ስለወጣ እኮ ነው እስቲ አንተ አንድ መጽሐፍ እዚህ ጋር ፍለፊት ላምጣልህ ይሄ መጽሐፍ ድብን ያለ ስህተት ነው በልና ከዛ እኛ እናንተ ምንድነው ስራችሁን አልሰራችሁም የቤት ስራችሁን አልሰራችሁም ብለህ በለን በልታምረ ማርያምን አሁን ፍለፊት አመጣልሃለሁ ከፍትልሃለሁ ቆይ አድምጠኝ ድርሳነ ማርያም እንደውም እዚህ ጋር ድርሳነ ማርያም አለ አዎ ካሜራ አልከፍት ነው እዚሁ በልና ሪከርድ እናደርጋለን ቆይ አድምጠኝ ዲያቆን አሁን ወደ ገደለው ነው የምንገባው ከመጽሐፍቶቻችሁ እንጀምራለን ከዛ ከመጽሐፍ አንድ ከመምህር አንድ አሳያለሁ ከዛ አንተ ፓስተሩ ስህተት ነው ብለህ የምትለውን ቃል ታሰማናለህ እዛ ያን ፓስተር እኔ ምን ብዬ እንደምናገር ትምህርቱን በደንብ ሰምቼ ምን ብዬ እንደምናገር ከዚህ በፊት ተናግሬበትም ከሆነ ድጋሚ እናገራለሁ ከተናገርኩ ምን ትናገራለህ ይሄን መጽሐፍ ታምናለህ አድምጠኝ ይሄ መጽሐፍ ታምናለህ ወደ ገደለው ነው አሁን የምንገባው ሪከርድ አድርጉት ቆይ ሪከርድ ይደረግ ይሄን መጽሐፍ ታምናለህ አምናለሁ አይደል ቆይ እንደው ይሄን አይደለም ቆይ ይሄን አይደለም ግን ያው ሚስ ፕሬዘንት ኖ የምን ሚስ ፕሬዘንት ብራዘር እናንተ ጋር ያሉትን አጓጉል ልምምዶች አድመጣኝ ቆይ እንደው እሱ ላይ ውይይት አድርጉን ያልኩት አድመጣኝ ወይት አሁን እኮ ልናይ ነው ወንድምዬ እኛ ጋር ጴንጤ ጋር መጣህ እኔ ጌርሳም እንኳን እስከዛሬ ያልተናገረም ብለህ ብትል ዳጊ ያልተናገረም ብለህ ብትል እያንዳንዱ ጴንጤ እንኳን በዚህ ጉዳይ ላይ ባይናገር እኔ ወገኖቼን ወክዬ እንደ እግዚአብሔር ቃል ትክክል ያልሆነ ልምምድ የተለማመዱና ስርቆትና ዝርፊያን ከህዝብ ላይ ቅሚያን የሚያደርጉ በእኛ ውስጥ ሆነው ከክርስቶስ ያልተማሩትን የውንብድና ትምህርት እና የውንብድና ስራ የሚሰሩትን
እኔ ስናገር ኖር ያለው ትክክል አይደሉም ብዬ እንደ እግዚአብሔር ቃል እንደ አገልጋይነቴ እንደ እግዚአብሔር ቃል በቃ ጌርሳም ባይናገር ጌርሳም ወንድሜን እወክላለሁ። ዳጊ በዚህ ጉዳይ ባይናገር ሆሲ ቢኒያም ባይናገሩ እወክላቸዋለሁ። በኢትዮጵያ ውስጥ ያሉ የወንጌል አማኞችን እወክላቸዋለሁ። ሐሰተኞችን ሐሰተኛ ብያልኩትኝ እንደ እግዚአብሔር ቃል ትክክል ባልሆነበትም ጌታ በሰጠኝ በማገለግልበት ስልጣንና በመጽሐፍ ቅዱስ ማለት ነው። ኦኬ አሁን እኔ እናንተ አንድ ለአንድ እንሁና። እኔ መጥቼ በመጀመሪያ ኦርቶዶክስን ጋር ዘበነ ምሕረተ አብ ገድሉ ድርሳኑ ምናምን ነገር ከማለቴ በፊት እኛ ቤት ያለውንም ሁሉ ጭምር ያለ ርኅራኄ ከተሳሳቱበት ይመለሱ ዘንድ ከወደቁበት ይነሱ ዘንድ የክርስቶስን ስም እንዳያሰድቡ የእውነተኛ ወንጌል እንዳይሰደብ ገስጫለሁ፣ አስተምሬያለሁ። አሁን አንተ አንድ ከመጽሐፍ አንድ ከመምህር አሳይሃለሁ። ይህንን ታወግዝልናለህ። ከዛ ዋን ቱ ዋን እንሆናለን ማለት ነው። አንድ ለአንድ ሆነን ከዛ በኋላ እንቀጥላለን ማለት ነው። ጥሩ ጫወታ ይሆናል እንደውም። ቴንክ ዩ። ስለዚህ ጆኒ ዝጋ ማማኑ እያለቻችሁ ነው። ቶሎ በል ኤፍራት። አንዴ ይቅርታ ወገኖች፣ ማማ እኮ መኪና ውስጥ ገብታለች። ቶሎ በሉ። ኦኬ ስፖርት ሶሪ ወገኖች። እሺ ስለዚህ ለወንድማችን አሁን ጥያቄ ጠይቀዋለሁ። ልብ በሉ ይህን መጽሐፍ ውስጥ ያለ ስህተት ጥያቄ ጠይቀዋለሁ። ዲያቆን ይሄ መጽሐፍ በትክክል የስህተት መጽሐፍ ነው ወይ የእውነት መጽሐፍ ነው ብለህ ስትል ከዛ የእኛ አንድ ሞት አሳይና አንድ መጽሐፍን አሳያለሁ፣ አንድ ከመምህር አሳያለሁ። የሆነ አንድ መምህር ወይ አባ ገብረ ኪዳን ወይ ዘበነን ወይ ምረታብን ወይ ዲያቆን ሄኖክ ኃይሌን አንዱን አውጥቼ እዚህ ቪዲዮ አሰማህና በሁለቱ ላይ ሀሳብ ከሰጠ በኋላ እኛ እስከ ዛሬ ድረስ ስንናገር እንደነበረ ትክክል አይደለም ብለህ ትላለህ። ለምሳሌ ይሄ የአቦ ገድል ነው አይደል? ገብረ መንፈስ ቅዱስ ወደ ገደለው አሁን ጋይድ ዲያቆን ይሰማል አይደል? አዎ ይሰማል። ይሄ የአቦ ገድል ነው አይደል? ኦኬ ችግር ወደዛ መምጣት እንችላለን። የአቦ ገድል ነው አይደል? ስለ ቁርባን ከተታል የአቦ ገድል ነው አይደል? ብራዘርዬ አንተ የአቦ ገድል ነው አይደል? ይሄ ወደ ገደለው እንምጣ። ሐሰተኛን እናውግዝ ብለኸኛል እና ወንድሜ ጌርሳምን ሐሰተኛ እናውግዝ ብሎ ቪዲዮ ሲያሰማ ነበር። የአቦ ገድል ነው አይደል? ይሄ ገድል ጎሄድ ገጥመን ኦኬ ሃርድ ኮፒ የለኝም። የአቦ ገድል ነው አይደል? ይሄ አይ ሴድ ሃርድ ኮፒ የለኝም። እኔ ይሄው ይዣለሁ ሃርድ ኮፒውን ፒዲኤፍ ቤዝ ሃርድ ኮፒውን ታንጣ ብለህ ተነኛለህ። ግን የለም አንተ ጋር አይኖር እኔ ጋር አለ። የአቦ ገድል ነው አይደል? አለ የለም አይደል? የጠየኩት ይሄ የአቦ ገድል ነው አውራት የምችለው እኔ ጋር ባለው የአቦ ገድል ነው አይደለም? ነገርኩህ ኤርሜ፣ ሊሆን ይችላል ላይሆን ይችላል፣ ግን ሃርድ ኮፒ የለኝም። ኦኬ የተጠየቀው እኔ ሃርድ ኮፒ አለሁ ያላልኩም። እኔ ሃርድ ኮፒ አለኝ፣ በማህተም የታተመ ነው። ልብ በሉ ወገኖች። አሁን እንግዲህ ምንድነው ላሞች ሊወልዱ ሲሉ የውሃ ሽንቷ መጣ ይባላል። ዲያቆኑ የውሃ ሽንቱ መጣ ማለት እኔ በማህተም የተረጋገጠ ቤተክርስቲያኑን ነው ያዝኩት የገዳሙ። ልብ በሉ ይሄ ገድል የአቦ ገድል ነው አይደለም? ቶሎ በል ከጴንጤዎች ሃርድ ኮፒ የለኝም ብያለሁ። እኔ አልጠየቅኩም። እኔ ሃርድ ኮፒ ይዣለሁ በማህተም የታተመ ሰውዬ። ይሄ ገድለ አቦ ነው አይደለም? ስለዚህ እኔ ስለሱ የማወራ እኔም ሃርድ ኮፒ ይዤ ላይክ ምዕራፍ በምዕራፍ ቁጥር በቁጥር ስንሄድ ነው። ሁለተኛ ይሄ ብልግና እዚህ እንዳይለመድ ሁለተኛ አልኩ። እንኳን አንተን አይደለም ሊቃውንት የተባሉት ይምጡ እግራቸው እንዲስኪንቀጠቀጥ ድረስ ነው የምጠይቃቸው። እኛን እናንተ የምን ሚዩት አድርገው፣ አንተኛው ሚዩት አድርገው። ዲያቆኑ ከኋላ ከጎን የገባው ዲያቆን አሷ ሚዩት አድርገው። ስለዚህ ፌስ ቅድም ስለ ቅዱስ ቁርባን ስናወራ ወንድምነትን ጌርሳምን የእናንተ ፓስተሮች የእናንተ ወደ እስልምና ሃይማኖት የሄደው ወንድምህ እንኳን የእኛን ያህል እንኳን ይህን ሰው እያታሶችም ወስዬ ወሲ እንዴ ስራሽን ዘነጋሽው እህትየው አስወጣውት። አዎ ስለዚህ ስለ ቅዱስ ቁርባን ተጠይቀህ ወገባ ገዳ ሲመታ የእናንተ ፓስተሮች ተሳስተው እኛ መቻል የእኛ ፓስተሮችን ከኔ የሌለባቸው ንጹሐን ንጹሐን አንላቸውም ብራዘር። አዎ በጌታ ደም ነጽተው የዳኑ ሰዎች ናቸው፣ አይሳሳቱም ብለን አንልም። ኤርሚያስ በክርስቶስ አምኜ የዳንኩ ነኝ። ጌርሳምዬ በክርስቶስ ኢየሱስ አምኖ የዳን ነው። ዳጊ ሆሲ ቢኒ በክርስቶስ ኢየሱስ አምኖ የዳን ነው። ልንሳሳት እንችላለን። ድሃ ጸልሳንም ሊኖር ይችላል፣ ስናስተምርም ይሁን ስንሰብክ።
የህይወት ልምምድም ውድቀት ሊኖር ይችላል። ግን በወደቅንበት አንቀርም፣ ግን በሳትንበት አንቀርም። የሚመልሰን የአምላክ የእግዚአብሔር ቃል አለ። ይሄ ቦልድነስ የእግዚአብሔር ህዝብ ጋር ነው፣ እዚህ ጴንጤው ጋር ነው ያለው። አንተ ኦርቶዶክስ ቤተክርስቲያን እንዳቆን አይደለ እንዴ? እኔ ፊት መተህ ልትገበዝብኝ ትፈልጋለህ እንዴ? አንተ እስኪ እኔ አድመጠኝ። እኔ ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች ትክክል ባልሆኑበት ትክክል አይደለም ብያለሁ። እኔ እናንተ አንተ እውነተኛ የእግዚአብሔር አገልጋይ መሆኑን እንዳውቅ ከገድል አቦን አነብልሃለሁ። ከመምህር አንዱ አድመጠኝ። የግድ ሊኖር አይገባም። እኔ ይዣለሁኝ። ይሄንን አድመጠኝ። አድመጠኝ። እሰማለሁ፣ እሰጥሃለሁ። አድመጠኝ። ሁለተኛ እንደዚህ እንዳታወራኝ። አድመጠኝ። ልብ በልና ስማኝ። ማለት እንደዚህ መጨቃጨቅ ሳይሆን ቅድም ባወራንበት እናወራ እየተደማመጥን። ኦኬ። የጴንጤ አገልጋዮች ሐሰተኞች ናቸው። ሐሰታችሁን ቆልላችኋል ከናደል። ኦኬ። ቆለል ነው ከመር ነው ሐሰታችንን። ኦኬ። እኛ ጋር ሐሰት ተቆልሎ አይከመርም፣ ተከምሮም አናስቀምጠውም። ብራዘር የኃጢአት ልምምድ በስባሽ ማስቀመጫ አይደለም። የእግዚአብሔር ህዝብ ከተሳሳት እንገስጽሃለን። እኛ ቤት ማለት ነው። ከተሳሳት ይገስጹኛል። እኛ ቤት እዚህ እንዲህ ቀልድ የለም። ጴንጤ ቤት ቀልድ የለም። በእግዚአብሔር ቃል ጉዳይ፣ በእግዚአብሔር መንግስት ጉዳይ የሆነ ስህተት ሲሳሳት አይሳቸው ትልቅ ናቸው፣ ቆርቋሪ ናቸው፣ ተካይ ናቸው፣ የደብረ አለቃ ናቸው፣ እንግዲህ ምን እናደርገዋለን ተብሎ የሚባል ነገር የለም። እንደ አባት እናከብራቸዋለን። ጊዜ ይሰጣቸዋል። አባቶች ያነጋግሯቸዋል። በእድሜያቸው የሆኑ በእውቀታቸው የሆኑ ያመካክሯቸዋል። የማይመለሱ ከሆነስ ኤክስ ኮሚኒኬት ይደረጋል። እዚህ ቀልድ የለም። ስለሱ ለማውራት ይኸውልህ እጄ ላይ መጽሐፉ ይኖረኝ ብያለሁ። እኔ መጽሐፉ አለኝ። ሳነብልህ ስህተት ነው በለኝ። አንደኛ መጽሐፉ ሳነብልህ አንተ እውነተኛው ከሌለ አድምጠኝ። ይኸውልህ አትበለኝ። ይሄ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም ያረፈበት ልብ በለኝ። ኦኬ፣ ልብ በሉ። ይሄ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተጻፈ ቢሆን እኔ ህይወቴን ለመክፈል ፈቃደኛ ነኝ። ህይወቴን እኮ ነው ያልኩት። እንደዛ ለማለት አለ። ሚዩት አድርግ። ወንጌል አማኞች ወገኖቼን ግዙልኝ ብያቸው ሙሉ ጊዜ አገልጋይ ስለሆንኩ ገንዘብ ስለሌለኝ ነው። ገንዘብ የሌለኝ ሙሉ ጊዜ አገልጋይ ወንጌላዊ ስለሆንኩ ገዙልኝ ብያቸው እዚህ የተቆለሉ መጽሐፍቶች ብራዘር፣ በጥቂቱ እንኳን ማለት ነው። ግማሹ ማዛ አለ፣ በስንት ሺህ ያለ። እነዚህ መጽሐፍቶች ዋጋ ተከፍሎ በገዳም የታተሙ ናቸው። ይሄ በገዳም የታተመ ያው ገድለ ገብረ መንፈስ ቅዱስ ወተአምሪሁ በግዕዝና በአማርኛ የምድረ ከብድ አሳታሚው የምድረ ከብድ አቡነ ገብረ መንፈስ ቅዱስ ጉራጌ ሀገር ያለው ደብር ማለት ነው ገዳሙ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ነው አሳታሚው። ያው የምድረ ከብድ የአቦ ቤተክርስቲያን ገዳም ያው የዝቋላ ያው ማህተም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አስተዳደር እያየኸው ነው። የምን ለማምለጥ በልጁ አሁን ትገስጸዋለህ ይሄን መጽሐፍ። ከዚያኔ ከጴንጤ ጋር ቁጭ ብለህ እናንተ እኮ ፓስተሮቻችሁን ዝም ብላችሁ የምታልፉ ሐሰተኞች ሆነው ምናምን ነገር ብሎ የሚለውን አሁን ታወራለህ። እድል እየሰጠን ያለው ሐሳቡ ላይ ታወራለህ። አሳ ጎርጓሪ ዘንዶ ያወጣል እንዲሉ ዘንዶን ጎትቼ ላወጣለህ ነው። ቆይ ያው በማተም አረጋግጬ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም የዝቋላ አንድነት ገዳም ይላል። ከዛስ ማሳሰቢያ ይህ ገድል የአቡነ ገብረ መንፈስ ቅዱስ በሁለቱ ከገዳማት ውጭ ሌላ አካል ማሳተም ሆነ መሸጥ በሕግ የተከለከለ ነው። ለተጠቃሚዎች ሁሉ ማረጋገጫ ከሁለቱ ገዳማት የአንዱ ገዳም ማህተም ያላረፈበት ገድል እውቅና እንደሌለው እንዲታወቅ እናሳስባለን አሉ። ከሁለቱ ገዳም ያንዱ አሁን ዘማርያም ዘለቀ ይሄ እጁ ላይ ያለ ባለፈው ሳሳይ የጎጃም ህዝብ አይድንም ብሎ የሚለው ክፍል ያለው እዚህ ክፍል ላይ ነው። እኔ ነኝ ያሳየሁት። እሱ መጽሐፉን ይዞታል፣ አያነበውም። እናንተ ትራስ አድርጋችሁ ነው የምትቀመጡት። እኔ ነኝ ያሳየሁት እና እሱ ባሳየ ሳለ ቪዲዮ አለ ልናሳይ እንችላለን። ይሄን ነው የያዘው። የሱ የሱ የምድረ ከብድ አቦ ማህተም ያረፈበትን ነው። የኔ ዝቋላ ነው። ዝቋላ ይታያል። ዝቋላ ደብረ ከዋክብት ገብረ መንፈስ ቅዱስ አንድነት ገዳም ከሁለቱ የአንዱ ማህተም ያረፈበት እውነተኛ ነው ብለዋል። ወይ የዝቋላ ወይ የምድረ ከብድ። የኔ ዝቋላው ነው ያረፈበት። ማነው ዲያቆን ዘማርያም ዘለቀ ጋር የምድረ ከብዱ ነው ያረፈበት።
ስለዚህ አነባለሁ ትገስጸዋለህ ይሄን መጽሐፍ ማለት ነው። ያኔ ከኛ ጋር ቁጭ ብለህ የማውራት የሞራል ብቃት ይኖራል። አቦ ሞቷል አይደል? ጻድቁ አባትህ አጭር መመርሰው ኖሮ ሞቷል አይደል? አቡነ ተክለ ሃይማኖት እንደሞቱ ሌሎች እንደሞቱት ማይክ ክፈት መልስልን። ወደ ገደለው አቦ ሞቷል አይደል? በአጸደ ነፍስ ነው ያሉት። አዎ ሞተዋል፣ በስጋ ግን ሞተዋል። እሺ ቴንክ ዩ። የት ነው የተቀበሩት? ቆይ አንዴ ኮፒ ሊንክና ሼር አድርጉት ወንድሞች ፕሊዝ። ያን ምልክት እያሳይ ነው። ኮፒ ሊንክና ሼር አድርጉት። እሺ ዲያቆንዬ ቴንክ ዩ። አቦ በስጋ ሞተዋል አይደል? አዎ አልኩ እኮ በስጋ ሞተዋል። እሺ የት ነው የተቀበሩት? አቡነ ተክለ ሃይማኖት ደብረ ሊባኖስ እንደተቀበሩ አቦ የት ነው የተቀበሩት? የት ነው የተቀበሩት? እሺ ምድረ ከብድ። እሺ ምድረ ከብድ ቴንክ ዩ። በምድረ ከብድ የተቀበሩት ምን አልከኝ? በምድረ ከብድ የተቀበሩት ቴንክ ዩ መለስክልኝ። እሺ ሳይቀበሩ ስጋቸው ሳይቀበሩ ወደ ሰማይ አድርገዋል ወይስ አላረገም? ሳይቀበሩ ስጋቸው አድርገዋል አላረገም? ነው ስጋቸው አላረገም። አላረገም በዚሁ ነው እንጂ የማን ስጋ ያደርጋል? አላረገም ማለት ነው። ነፍሳቸው በገነት ከቅዱሳን ጎን አርፋለች። እሺ ቴንክ ዩ። ስጋቸው ግን ያው አላረገም። በምድረ ከብድ አቦ ተቀብሯል። እሺ በምድረ ከብድ አቦ ተቀብሯል። ሌላ ቦታ የተቀበሩበት ቦታ አለ? ምድረ ከብድ ነው እርግጠኛ ነኝ። ሌላ ቦታ የተቀበሩበት ቦታ ይኖር ይሆን? አይ ዶንት ኖ። እኔ ወይ እዛ ነው የሚሆነው ወይ መቼም ዝቋላ አይመስለኝም። ምድረ ከብድ ነው። እሺ አቦ ሰው ነው ወይ ሰው አይደለም? ምን አልከኝ? አቦ ሰው ነው ወይ ሰው አይደለም? ሰው ናቸው እንጂ ሰው ናቸው። በምድር ላይ እንደ መልአክ ሲኖሩ ነበር። የት ሀገር ተወላጅ ናቸው? ምን አልከኝ? ግብፃዊ ናቸው። ትውልዳቸው ግብፃዊ ናቸው። ግብፃዊ ያው የኖሩበትን እድሜ ታውቀዋለህ ዲያቆን? አጠቃላይ የኖሩበት የተባለው ገድሉ የሚናገረው ላይ በግብፅ አይ ቲንክ 360 በግብፅ ነው። 300 ላስታክል 300 በግብፅ 300 አጠቃላይ ብቻ 562 እንደዚህ ነው። ጎበዝ 562 ይላል። ልክ ነህ፣ ትክክል ነው የምትናገረው እስካሁን። እሺ በ562 ዓመት ውስጥ ሲኖሩ በምድር ላይ ሰው አይቷቸው ያውቃል? ምን አልከኝ? በ562 ዓመት ሲኖሩ በምድር ላይ ሰው አይቷቸው ያውቃል? እንግዲህ በግብፅ እያሉ እሳቸውን አልፎ ሊጎበኙ ይመጡ የነበሩ ምዕመናን አሉ። እንግዲህ ታሪካቸውን ካናሰብ ግን የሚታወቁት ግን በጣም ገዳማዊ ናቸው፣ ባህታዊ ናቸው። ቴንክ ዩ። እሺ ወደ ቀብሩ እንሂድ። ስጋቸው ወዴት እንደተቀበረ እንሂድ። ፍልሰታቸው ጋር ልትሄድ መልካቸው ጋር ልትሄድ ነው መሰለኝ። እንዴት ታዲያ እንዴ ገድሉን አይደል የምንናገረው? በዜማ ልላለሁ አድምጠህ እኮ እሺ በለው። ያው ሰላም ለግዝተ ስጋከ ኦኬ በለው እልላለሁ። ምንም ችግር የለም እኮ በለው። ክፈተውና እልላለሁ። ሰላም ለግዝተ ስጋከ እሺ ክብር ወስብሐት ዘሎቱ በለው። እስኪ ምን ይለናል እንዴ? በደም ግን የታየኛል አለ። ያው ክብር ወስብሐት ዘሎቱ። እሺ ሰላም ለግዝተ ስጋከ ክር ወስብሐት ሎት መጽሐፈ ገል ከሴ ነገ ዜና ኩነቱ ኦኬ በስ ቅዱስ ሊተ ይመስለን ይባቱ ግንዘተ ስጋከ በደመ ላእግ ውእቱ እንዳይ እግዚአብሔር ያምር ባቲቱ። ኦኬ ግንዘተ ስጋከ ምንድን ያለው? ግንዘተ ስጋከ በእደ መላእክት ውእቱ አለ አይደል? ግንዘተ ስጋከ በእደ መላእክት ውእቱ። አዎ እሺ መላእክት ናቸው የገነዙት እያለ ነው አይደል? አዎ ግንዘቱ በመላእክት እጅ ነው የተደረገው እያለ ነው። ምን ላይ ነው እንዳትለኝ። ቆይ ብራዘር ዴ ወይ ጉድ። ኧረ ግን ምን ይዘን የሀገሬ ገበሬ ገጥመን ይላል እኮ። ገጥመናል ብራዘር፣ ዝም ብሎ መንጠጣት ብቻ ተረቱን የሚሆን እውነቱን ማለት ነው። እሺ ግንዘተ ስጋከ በእደ መላእክት ውእቱ ይላል። በመላእክት የስጋው መገነዝ ተደረገ ነው የሚለው አይደል?
አዎ ኦኬ ከዛስ እንዳይ እግዚአብሔር ያምር ባቲቱ ምን ማለት ነው? እንትኑም ትርጉም አሳየው። አሁን ጊዜ ለጊዜ አንግደል። እሺ አማርኛውን ትርጉሙ ያው አማርኛው ግድ የለም። አማርኛው ትርጉሙ ግዕዙ አልተነበበም ብለው እንዳይሉ ነው። ለግንዘተ ስጋ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ስጋህ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ኬታ መጣው መጽሐፈ ገድሉ ስለዚህ ሁኔታ የማይገልጽ ከሆነ ኬታ መጣው ነው ጥያቄው። አሁን የሚያመጣው ማለት ነው። ቆይ ጥያቄው ኬት ነው ያመጣው ነው። ኦኬ እንመጣለን። ክቡር አባት ሆይ ለኔ አለ ጸሐፊው ለኔ ግን ግንዘተ ስጋህ በመላእክት ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻ ቢያውቅ እንጂ ሌላ ማንም ሊያውቅ ይችላል ይላል። አዎ ኦኬ ጸሐፊው እዚህ ጋር ገድሉን የጻፈ መልኩን የጻፈው ሰውዬ ግንዘተ ስጋህ በእደ መላእክት ውእቱ ብሎ በመላእክት እጅ ተደረገ ነው ያለው። እዚህ ጋር ግን ለእኔ ግን ግንዘተ ስጋ በመላእክት ይመስለኛል ነው ያለው። ይመስለዋል እንጂ እውነት አይደለም። እንደዛ ብሎ አሰበ። እኮ ይመስለዋል የመሰለውን የጻፈው ገድሉ ግን ስለ ግንዘተ ስጋው ገድሉ በዚህ ጉዳይ ላይ ምንም ሁኔታ አይገልጽም ማለት ምንም አይነገርም። በመላእክት እንደሆነ አይገልጽም አለ አይደለ? በሰውም በመላእክት መሆኑን ማንም አይገልጽም። በሰውም በመላእክት መደረጉን ማንም አይገልጽም። እንደዚህ ነው ብዬ እገምታለሁ ይመስለኛል አለ። የመሰለው ግምቱን ነው የጻፈው ማለት ነው። አዎ ግን እግዚአብሔር ነው የሚያውቀው። ኦኬ በቃ ይሄን የፈለግነው እንቀጥል እንለጥቅ ወደሚቀጥለው ማለት ነው። ኦኬ ግምት ጸሐፊ ሁሉ ግምት እየጻፈ ነው እዚህ ስናጸነጽ በከበሩ እንደበስ ወንድም እዚሁ መልኩ ላይ ነው ያለነው። እሺ ኦኬ ለመቃብሪከ ሰላም ለመቃብሪከ ዘይከሰተ ለባዕድ ዘይተከስተ ለባዕድ ከመ መቃብሩ ለሙሴ ወልደ ዮካብድ ኦኬ ለዮካብድ ልጅ ለሙሴ የሱ መቃብር ልክ እንዳልተከሰተ ለሰዎች እንዳልታየ ዘይከሰተ ለባዕድ አልታወቀም አልታየም። ከመ መቃብሩ ለሙሴ ወልደ ዮካብድ ዜና መቃብር ከሰ ገብረ መንፈስ ቅዱስ ጸማድ ገብረ መንፈስ ቅዱስ ጸማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሐለወት በከብድ ይላል። እሺ ምን እያለ ነው? ኦኬ አማርኛውን አንብብላቸው ጊዜ ከምንፈጅ እሺ ቦ አለ ማለት ነው። ኦኬ ቦ ነገር ግን አንዳንዶቹ በኢየሩሳሌም የሚሉ አሉ፣ አንዳንዶቹ ደግሞ በምድረ ከብድ የሚሉ አሉ ነው። ለመቃብሪከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ አለ። ለማንም ላልተገለጸ አንተ ከየት ተገልጾልህ ነው እንትን ምድረ ከብድ የተቀበረው ብለህ ያልከኝ? በምድረ ከብድ የሚሉም አሉ የሚለው ነው። ከየት ነው ያመጣው? ለማንም አልተገለጸም ብሏል። እዚህ ላይ ወደታች አንብበው። ለማንም አልተገለጸም ብሏል። ቆይ ላነበው ነው ምን ያህል ባቢሎናዊ እንደሆነ እንድታውቀው ነው። ግን አነበዋለሁ። ኦኬ ለማንም ላልተገለጸ መካነ መቃብር ሰላም እላለሁ ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ። በኢየሩሳሌም በምድረ ከብድም ነው የሚሉ አሉ ይላል። የት ነው አቦ የተቀበረው? ኢየሩሳሌም ወይስ ምድረ ከብድ? የት ነው? ከሁለቱ አንዱ የት ነው? ማን ነው? ጴንጤዎቹ በኢየሩሳሌም እናንተ በምድረ ከብድ ነው የምትሉት ወይስ እናንተው ናችሁ ግማሹ በኢየሩሳሌም ግማሹ በምድረ ከብድ ነው የምትሉት? እሺ እዚህ ጋር ሁለት ሐሳብ አለ እኮ አለ። አዎ ለምንድን ነው አንድ ሐሳብ ያልሆነው? በምድረ ከብድ የሚል ላልከኝ ለምንድን ነው አንድ ሐሳብ ያልሆነው? ስላልተገለጸ እኮ አለ አይደል? ስላልተገለጸ የሙሴን መቃብር ሙሴን ስለጠራ ማለት ነው። ምንድነው ዘይከሰተ ለባዕድ ከመ መቃብሩ ለሙሴ ወልደ ዮካብድ ብሏል። የዮካብድ ልጅ ሙሴ የተቀበረበት ለምሳሌ ሜዲትራኒያን ባህር አጠገብ ነው ብሎ ቢል አንድ ሰው ትክክል ነው አይደለም? የት ነው ሙሴ የተቀበረው? አይታወቅም። እንዳያመልኩት አንተዬ ኧረ በህግ አምላክ
መቃብሩ አልታወቀም አለ እንጂ የተቀበረበትን ቦታ አይታወቅም ትለኛለህ እንዴ? ቆይ በዚህ ሁለት ሰዎች በመላእክት እንትን ወደዛ እኮ ወንድሜ በመላእክት አይለም። የዮካብድ ልጅ ሙሴ ስለተጠቀሰ የት እንደተቀበረ እኔ እናገራለሁ። አንተዬ ከመጽሐፍ ጋር ስለሙሉ እኔ እናገራለሁ። ወንድሜ ቆይ ወንድሜ የት እንደተቀበረ ቦታው መቃብሩ እንጂ አልታወቀም እንዳለ ኧረ በሕግ አምላክ እንዴ በሕግ አምላክ ጠየቁ። አላውቅም የሙሴ መቃብር አይታወቅም ነው ያልከኝ። አዎ መቃብሩ አይታወቅም። በዚህ ቦታ ተቀበረ ማለት ትችላለህ። እኩል አታውራ። ሳወራ ሞራል አይምጣ። ጠየቁ የት እንደተቀበረ አላውቅም ነው ያልከኝ። መቃብሩ እንጂ አይታወቅም ብሎ ያለው የት እንደተቀበረማ አላሳየህ እኮ ነው። ዘዳግም መጽሐፍ ምዕራፍ 34 ናና ጠይቅ። ከጴንጤ ጠይቅ መጽሐፍ ቅዱስን ከጴንጤ ጠይቁ። ኦኬ ዘዳግም መጽሐፍ ምዕራፍ 34 ዘዳግም 34 ኦኬ። የሙሴ ሞት። ሙሴ ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ተራራ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለአድን ምድር፣ የንፍታሌምን ምድር ሁሉ፣ የኤፍሬምንና የምናሴን ምድር እስከ ምዕራብ ባህር፣ ምዕራቡ ባህር የተባለው ሜዲትራንያን ነው፣ ልብ በሉ። የይሁዳን ምድር ሁሉ በደቡብም እስከ ዞአር ድረስ ያለውን የዘንባባ ዛፎች ያሉበትን ከተማ ከኢያሪኮ ሸለቆ ማዶ አሳየው። ተራራው ላይ ናባው ተራራ ላይ አውጥቶ ማለት ነው። የት? በሞዓብ ምድር። በጂኦግራፊ ያሳያለሁ። ሞዓብ የተባለው ከዮርዳኖስ ወንዝ ማዶ የቀድሞ ሞዓባውያን ማለት ነው። የሞዓብ ምድር ማለት ነው። እግዚአብሔርም ለዘርህ እሰጣለሁ ብሎ ለአብርሃምና ለይስሐቅ ለያዕቆብ የማላቸውን ምድር ይህች ናት፣ በዓይንህ እንድታያት አደረግኩ። ነገር ግን ወደዚች አትሻገርም። በናባ ነው የሚባለው። ወደ ታከገባ ሚዩት አድርገው። አትረብሸኝ። የእግዚአብሔርን ቃል ማንበው። መቃብሩ እንጂ አይታወቅም ብሎ ያለ የት እንደተቀበረማ ሊነግረን እኮ ነው። ኧረ በሕግ አምላክ የእግዚአብሔርን ቃል ላንብብ። በሕግ አምላክ ተረትህ ዛሬ አፈርደቼ ይግጣል ማለት ነው። መልክህ ኦኬ። ምክንያቱም ከመቃብሩ ለሙሴ ወልደ ዮካብድ ብሎ ስላለ ነብዩን ስለጠራው የኔን ነብይ አሁን አወራለሁ ማለት ነው። የት እንደተቀበረ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይላል አይደል? ሞዓብ ይላል አይደል? ምድሩ አንተ ዮካብድ ማነው? ምንድነው? ምድረ ከብድ ነው አይደል ያልከኝ? ሞዓብልና ወይ እኔ ላነበው ሙሴ የሞተበት ምድር ይታወቃል አይታወቅም? ኤግዛክትሊ ቦታ ይታወቃል። ሞዓብ ምድር ብሎ ምድሩ በሞዓብ ምድር ላይ እንደሞተ ይታወቃል አይታወቅም? ሞዓብ ምድር ነው የሞተው። እሺ ይላል። ኦኬ ይታወቃል አይታወቅም? ምድሩ ይላል። እስራኤል ምድር ላይ አልሞተም። ፍልስጤም ምድር ላይ አልሞተም። ግብፅ ውስጥ አልሞተም። ኦኬ ሶሪያ ላይ አልሞተም። ባቢሎን ላይ አልሞተም። ልብ በልና ስማኝ። ባቢሎን ላይ አልሞተም። የት ነው ሞተ ብሎ የሚለው? በሞዓብ ምድር ቴንክ ዩ። በሞዓብ ምድር በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ ይላል። ኦኬ አድሬስ እያደረገን ነው። ምን ቤተ ፌጎር ብሎ የሚለው ማለት ነው። የጣዖታቸው ቤት የማምለኪያ ቤታቸው እዛ አለ። ሞዓባውያን ፌጎር የሚባል የሚያመልኩት ጣዖት ነበረ። የሱ ቴምፕል በተሰራበት ሸለቆ አለ። በዛ ሸለቆ ውስጥ ተቀበረ። እስከ ዛሬ ድረስ መቃብሩን ማንም አላወቀውም ነው ያለው። መቃብሩ የተቀበረበት ሸለቆ ውስጥ ነው የተቀበረው ይነግረናል። በቤተ ፌጎር ፊት ለፊት ነው። በሞዓብ ምድር ነው። አድራሻ በደንብ ይነግረናል ማለት ነው። ያንተ ግን ስለዚህ የእግዚአብሔር ቃል ብዙ እንትን እንዳትሉ እሺ ብራዘርዬ። ኦኬ ወይት ኦኬ። ያንተ ግን የት ነው የተቀበረው? ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ በምድረ ከብድም ነው የሚሉ አሉ አይደል ብሎ የሚለው። ስለዚህ አቦ ከሁለቱ አንዱ የቱ ጋር ነው የተቀበረው? ከሁለት አንዱ የተቀበረው? ከሁለት አንዱ ነው። ሶስተኛ ልጨምርልህ። መቼም ኤርሚያስ ቤት መተህ አራትም እኮ ሊኖር ይችላል። ቆይ ኤርሚያስ ቤት መተህ ዝም ብሎ መመለስ የለም። እንደ ቡሄ ዳቦ አሸክምሃለሁ ብዙ መረጃ ማለት ነው። ችግር የለም። ኦኬ 20ኛው ታምር ስርዓተ ቀብሩ ባለበት ነው እንግዲህ እርምም የሚያወጣ ያወጣል ማለት ነው። አባታችሁ ገብረ መንፈስ ቅዱስ አቤት ላግዝ። ኦኬ ጉድ ያ እሺ
በአባታችን በገብረ መንፈስ ቅዱስ በእረፍቱ ቀን የተደረገው ታምር ይህ ነው። መቼም ታምር ነው፣ እዚህ ላይ ማስተያየት አትልም። ታምር የሆነ ነው። ኦኬ እሺ፣ ጸሎትና በረከት በሁላችን ሰላም ጸንቶ ይኑር አሜን። አባታችን ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ተራሮች ኮረብቶችም አለቀሱ። የሰማይ ወፎችም አለቀሱ። ፀሐይ፣ ጨረቃ፣ ከዋክብትም ብርሃናቸውን ከለከሉ። ምድርም ተንቀጠቀጠች። በዚያች ዕለት መብረቅ፣ ነጎድጓድ ተነዋወጡ። ለቀጥላ አዎ ዴ በደንብ አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ዙፋኑን የሚሸከሙ አራት ለምንድን ነው ወደ ምድረ ከብድ የመጡት? የአባታችንን እረፍት አስመልክቶ ማለት ነው። እረፍታቸው ማለት የሞቱበት ማለት ነው አይደል? አዎ ኦኬ። ማማናቸው የመጡት አብ ወልድ መንፈስ ቅዱስ ሁሉ መጡ። ቆይ አብ ወልድ ቅድስት የሆነች ክብርት ነፍሳቸውን ሊቀበሉ ነው አንድምታው ያ ነው። ግን ልቀጥል። እሺ የመጡት የእረፍታቸው ቀን ነው። እንግዲህ ነፍሳቸውን ሊቀበሉ ስጋቸው ሊቀበር ነው አይደል? ቅድስት ነፍሳቸውን ስጋ ነፍሳቸውን ሊቀበሉ ስጋቸው ግን ሊቀብሩ ማለት ነው። እሺ በቃ ልቀጥል። አዎ እንዴ በደንብ ያው እሺ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ዙፋኑን የሚሸከሙ አራቱ እንስሳና አራቱ ካህናተ ሰማይ መጡ። 99 ነገደ መላእክት መጡ። 15 ነቢያት መጡ። 12 ሐዋርያት መጡ። ከመጀመሪያው ሰማዕት ከእስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳሳት ጴጥሮስ ያሉ ሰማዕታት ሁሉ መጡ። ቅዱሳንም ከአባታቸው ከእንጦንስ ጋር መጡ። የመነኮሳት አለቃው ማለት ነው እንጦንስ። ኦኬ። በሄሮድስ የተገደሉ 144,000 ናቸው መሰለኝ ህፃናትም መጡ። ከአዳም ጀምሮ እስከዚያ ቀን ድረስ የነበሩ ቅዱሳን ሁሉ መጡ። ኦኬ። ከዛስ ቀጥል አላለቀ። እነዚያ አንበሶችና ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። ሰማይና ምድር ተራሮችና ኮረብቶች አለቀሱ። እሺ። ቅጠልም ፍሬም የጫካ ሳርም ከኛ ምንም አልቀመሰም እያሉ አለቀሱ። ውሃም ከኔ ምንም አልጠጣም እያለች አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበር ብለው አለቀሱ። አባታችን ገብረ መንፈስ ቅዱስ እነዚያ ወፎችና አራዊቶች በሞትም እንዳለ ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ምን አለ? ምን አለ? እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ኦኬ። ስለዚህ አልቀበርም እያለ ነው። ሞቶ ነበር ከሞቱና ከሙታን ተነስቶ። ስለዚህ አሁን ይሄ ምን ይባላል? ጥያቄን ስማን። ቆይ ኧረ ትርጉሙ ላይ ከሄዳችሁ በፊት ጥያቄን ስማኝ። እሺ። አቦ ሞቷል አይደል? እዚህ ጋር ምን አልከኝ? አቦ ሞቷል አይደል? እዚህ ጋር አርፈዋል። ነፍሱ ከስጋው ተለይቷል። ሕያው የሆነች ነፍሱ ከስጋው ተለይቷል። ብቻ ባጭሩ ነፍስ ግን ሕያው ናት። ኧረ እኔ ያልወጣኝም ነፍሱ ከስጋው ተለይቷል ማለት ነፍስ ማለት የበቆሎ ቆሎ ነች አላልኩም። ነፍሱ ከስጋው ተለይቷል። ኦኬ። እዛ ስላሴ መጡ፣ አብ ወልድ መንፈስ ቅዱስ። አራቱ እንስሶችም መጡ፣ 24ቱ ሽማግሌዎች መጡ፣ ነቢያት መጡ፣ ሐዋርያት መጡ። ምንም ያልመጣ የለም። በሙሉ እያለቀሱ ነበር። ከዛ ቅጠልም ሳርም ከኔ ምንም አልቀመሰም እያለች፣ ውሃም ደግሞ ስቅስቅ ብላ ከኔ ምንም አልጠጣም እያለች አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነው የነበረው ብለው አለቀሱ ወፎቹ ሁሉ። በዚህ ሰዓት አቦ ከሞተበት ቀን አለ አይደል? ምን ሊል ይህን መልስ ሊመልስ ምን አለ? ለአራዊቱና ለወፎቹ እነዚህን ወፎችና አራዊቱን በሞትም እንዳለሁ ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። አድምጠኝ። አራዊቱና ወፎቹን ቆይ አድምጠኝ ወድብዬ። አሁን ሞቶ ተኝቷል፣ ነፍሱ ወጣለች። እዚህ ጋር ደግሞ ቀና ብሎ እያናገራቸው ነው፣ ወይ ደግሞ እዛ በተኛበት እያናገረ ነው። ሬሳ ሰውን ያናግራል እንዴ? ነፍስ ሕያው ናት። ችግር የለም። ሬሳ ሰውን ያናግራሉ? ብራዘር ነፍስ ሕያው ናት። በነፍሱ እኮ ነው። በነፍሱ ነው ያናገራቸው። በነፍሱ ነው ያናገራቸው። በነፍሱ ነው ወይ ያናገራቸው? አዳምጠኝ ቆይ ዲያቆንዬ፣ በነፍሱ ነው ያናገራቸው? ጥያቄ የለን ይመልስልኝ። ይሄ በነፍሱ ነው ወይ ያናገራቸው? አጻጻፉ እኮ እንዴት የኔ ጥያቄ አጭርና ግልጽ ነው። አጻጻፉን ብለህ ብትለኝ እሰጥሃለሁ፣ ሰፊውን ጊዜ ታብራራለህ። በነፍሱ ነው ወይ ያናገራቸው በለው እንጂ። እሺ ጴንጤ መናፍቃን ሐሰተኞች ፓስተሮቻችሁን አትናገሩ ብላል አይደለ? በለው
እኔ ጋር መታረም ተናገረው የጴንጤን ሐሰተኛ መምህር ነቢያት ማንንም አልምርም እንደ እግዚአብሔር ቃል ትክክል ያሉበትን እየተናገርኩ ነው የመጣሁት አገልጋይ ነኝ እኔ ብቻ ሳይሆን ሌሎችም ወንድሞቼ እናቶች አንደራደርም በእግዚአብሔር ቃል ላይ ግን እናንተ የቤታችሁን ሳታጸዱ እኛ ጋር መጣችሁ አልክ እኔ ደግሞ የሞራል ብቃት አለኝ አየ ጴንጤ ቤት ትክክል ያልሆነውን ትክክል አይደለም ብዬ የምል የወንጌል አገልጋይ ነኝ እናንተም ቤት መጥቼ ትክክል አይደለም ብዬ ስለ ትክክል ያልሆነውን ትክክል ትላታለህ አንተ ማለት ትክክል የሆነውን ትክክል ትላለህ ትክክል ያልሆነውን ትክክል አይደለም ትላለህ በነፍሱ ነው ያናገራቸው ደግሞ አለው በነፍሱ ነው ያናገራቸው ያጻጻፍ ዘይቤ ነው ኤርሚ እኮ በነፍሱ ነው እኔ ጻጻፉን በኋላ ታወራዋለህ ያናገራቸው በነፍሱ ነው ነፍስ ታወራለህ ያናገራቸው በነፍሱ ነው ወይ እኔ ነፍስ አታወራም አላልኩም በነፍሱ ነው ያናገራቸው ሌትስ ሴይ የመጨረሻ ሰከንዱ ላይ አውርተው እኔ ጠየቅኩ ወንድሜ የመጨረሻ ጥያቄ ነው በነፍሱ ነው ያናገራቸው የመጨረሻ ሰዓት ላይ በስጋው ነፍሱ ከስጋው ልትለይ ስትል ያናገራቸው ሳይሞቱ በፊት ነበር እነዚህ ከዚህ በፊት ስቅስቅ ብለው የሚያለቅሱት ተራሮች ኮረብቶች ነፍሱ ሳትወጣ በፊት ነበር የሚያለቅሱት እኮ ይሄ የአጻጻፍ ስልት ነው ለምሳሌ ውሃ አለቀሰ ሲያምነት ለመናገር ውሃ እንዴ ምን እናንተ ቤት የማያለቅሳለ ኦኬ ቆይ ስለዚህ ምን አለ በዚህ ውስጥ ስጋዬ ማን ነው በሞትም ያለው አይደል ኦሬዲ ሞቷል ነፍሱ እረፍቱ ነው ይላል እዚህ ጋር ደግሞ በሞትም ይላል እዚህ ጋር ግን እረፍቱ ነው ይላል ልብ በሉ እረፍቱ ማለት ነፍሱ ከስጋው ወጥቷል ማለት ነው እዚህ ጋር ግን ገና እንዳልሞተ ሆኖ በሞትም ይልልሃል የሞተው ሰውዬ እነዚህ ሁሉ ሲያለቅሱ እኮ ስላለቀሰ እኮ ነው የሞቱት ከዛ በሞትም ይልሃል በየመሐከል ላይ የመጣ ከዛ በሞትም እንዳለው ወደ ሰማይ አርጋለሁ አለ እንዳለው ማለት ከነስጋ ይጨምር ማለት ነው አይደል አይደል ወይ እሺ እሺ እንዳለ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና አለ አይደል እሺ ቀጥል ብሏል አላለም ብሏል ይሄው ይላል ለምን ታለቅሳላችሁ አላቸው እሺ እንቀጥለው ከዛ አያው ቀጥልላለ መጽሐፉን አላነበብኩትም ቀጥልላለ ብራዘርዬ ኦኬ ከዛው ቀጥላት ሙሉን ነው የምታነበው ሙሉን 15 ነው አይደለም ሙሉን 15 ቁጥር ነው ማነበልህ አይደለም እግዚአብሔርን ከሚለው ይቅርታ እየሰማኝ ነው ሰውዬ እስቲ ሚዩት አድርግ የዘመናት ጉዳችሁ ሲወጣ ዋይ አትበል ከ5 ጀምሮ 4 ጋር ነው ያቆምነው ከ5 ጀምሮ እስከ 15 ነው ሙሉን ነው ማነበልህ ምክንያት ነው ማሳጣችሁ ማለት ነው ኦኬ ተረጋጋ እግዚአብሔርም ከአባታችሁ ከገብረ መንፈስ ቅዱስ ራስ አንበው ቀድም እንደጀመርክ አንተ ስታንብ ተሳስተሃል ብለህ እንዳትለኝ አንበው ራስ ጋይድ ቁጥር 5 ላይ ቁጥር 4 አንብብ ቁጥር 5 አላነበም አንበው ጀምረዋል አንበው ሄድ እሺ እግዚአብሔር አባታችን ገብረ መንፈስ ቅዱስን ለምን አትቀበርም ከነቢያት አንተ ትበልጣለህ ከኤርሚያስ ትበልጣለህ ከሐዋርያት አንተ ትበልጣለህ እንዳንተ በበራ ከኖረ ከዮሐንስ ትበልጣለህ ከጊዮርጊስስ ትበልጣለህ አለው አባታችን ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያት አንዱ ኤርሚያስ በረሃብ ከመሞት በጦር መሞት ይሻላል ከሐዋርያት አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ የሚበላውን ቢያጣ በሰንበት እሸት አሽቶ በላ ማቴዎስ 12 ላይ ያለው ኦኬ ልቀጥል ሙሉ ነው የምታነበው ሰውነቱ አንድ ቀን እንኳ እሺ ራብ አልቻለችም አንተ ቀጥል ኤርሚ እንትን ስለምተባተብ አንብብ እንዴ ኢትስ ኦኬ ቀጥል አንብብ በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ ታግሶ ካንተ ጋር አልሞተም አንተን ካደ እንጂ ከሰማዕታት አንዱ ጊዮርጊስም በዓለም ሳለ በሹመት ነበር የሹመቱም ስም ተርቢኖስ ይባል ነበር ከተጋደለም በኋላ ወደ መበለት ቤት ባስገቡት ጊዜ እንጀራ ለመነ ረሃብን ጥምን መታገስ አልቻለም እንደኔ በበራ የኖረ ዮሐንስም ከሁሉ የምትበልጥ የምትጥም የምጣፍጥ የጣዝማ ማር በላ ነገስታትም መኳንንትም ከማር ሁሉ ይልቅ እርሷን ይወዳሉ እኔ 562 ዓመት ኖር ከእናቴ ማዕፀን ከወጣሁበት ጊዜ ጀምሮ ልብስ አልለበስኩም ጡቷንም አልጠባውም በመኝታዋም አልተኛውም ፊቷንም ቀይውን ጥቁር አላየውም ውሃ አልጠጣውም አልበላውም የዛፍ ፍሬም ቢሆን የበራ ቅጠልም ቢሆን አልቀመስኩም ኦኬ ለቅንድቦቼም እንቅልፍ አልሰጠውም ለሰውነቴም መጠጥ አላበጀውም
መጠጊያን ነው። እሺ ስለጨለመኝ ነው። መጠጊያን አላበጀውም። እንደ ምሰሶ ተተክዬ ኖርኩ እንጂ እጆቼም ወዲያና ወዲህ አላሉም፣ እግሮቼም ከመንገድ ወደ ኋላ አላሉም። እስከ ዛሬ ድረስ ልብስ አልለበስኩም። የዚህን ዓለም ልብስ ብቻ አይደለም፣ ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩትም አለ። ይህ ነገር እውነት ካልሆነ ተራሮችና ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይና ጨረቃ፣ ከዋክብትም ሰማይና ምድር የሚናገሩ፣ እነዚያም አንበሶች፣ ነብሮች፣ የሰማይ ወፎችም ይመስክሩ። ምስጢሬን የምታውቁ የእግዚአብሔር መላእክትም ይህንን መስክሯል። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። ነገሩ እውነት እንደሆነ የሚመሰክሩ ዘንድ የተጠሩ ሁሉ እንዲህ ያሉ በእውነት መሰከሩ። ጌታችንም ወዳጄ ገብረ መንፈስ ቅዱስ በእውነት ይህን አደረገ። ከአፉ ተቋርጣል። ከአፉ የወጣ ሁሉ ከአፉ የወጣ ሁሉ ተቋርጣል። ከአፉ ብለህ ስትል አፍህ ዝም አለ ወንድማችን። ታብና ኮፒሊንግ ሼር አድርጉ እስቲ ወገኖቼ። ኔትወርክ ነው ያስወጣው። ና ተመልሰህ ዲያቆን ጨርሰው። ከአፉ ብለህ ስትል አይ ቲንክ ኤርሚዬ አቤት ታብታቡ ጥሩ ነውና ሼሩን 50 ሺህ ያስገቡት። ኮሜንት አቆሙ ባካችሁ። ኮሜንት ለቤቱ ምንም አይጠቅምም። አንድ ጊዜ 50 ሺህ ካስገባን በኋላ ኮሜንት ታደርጋላችሁ ሁላችሁ ማለት ነው። ትንሽ ነው የቀረው። 50 ሺህ እናስገባ እስቲ። ተባረኩ። ያ ኤድሚ እንዴት ነህ? የውጥዬ እንዴት ነሽ? አለሁልህ እግዚአብሔር ይመስገን። አንድ ነገር ልናገር ነው የገባሁት ማለት ነው፣ ለፕሬዝ ማለት ነው። ለቅሶ ልታቋርጪ ነው ወይ? ለቅሶ ላይ እኮ ነን። ወፎች ሲያለቅሱ አንቺ አታለቅሱ? ወፎች ሲያለቅሱ ያላቀስኳቸው ነበር። ኧረ ያ እና የሚገርም ነው ወንድሜ ካህን ገርሳሚ ነው ከልቡ ነው የተሰማው ማለት ይሄ ማነው ወደ ሙስሊም የሄደው ልጅ ከልቡ ተሰምቶት ነው የሚናገር የነበረውና ምን አለ የኛን እንትን ምንድነው ጉድፈት የኛን እንትን ለማውጣት መጣ ማለት ነው። ሀልፕ እናርጋችሁ ወደ ክርስትና ወይም ወደ ጴንጤ እናምጣ አይደለም ያለው ካህን ገርሳሚ ነው። በጣም ስላዘነ ነው በቃ እንረዳዳ ያለው ማለት ነው። እና አባባሉ ፌል እናንተ በቃ እንትን አይደላችሁም እኛ እንችላለን ነው። ገብቶሃል? አሁን ግን አንተ ስትጠይቀው ስለዚህ ስለምታነበው መጽሐፍ እንኳን እጄ ላይ መጽሐፍ የለም የሚል ጀግና ነው ማለት ነው። ኢቨን ሄዶ ከሙስሊሞች ጋር ተከራክሮ ሊመልሰው ቀርቶ እና እንደዚህ እያደረገ እያሾፉ የሚኖሩ ልክ እንዴት እንደሚወሰዱ እንደ ጎርፍ ነው እየወሰዷቸው ያሉት። ቅድም እንደሰማሁት ምንድነው ከቤተክርስቲያን እንኳን ከሚማሩት ከህፃናት እንኳን አልቀራቸውም ሲወስዷቸው ማለት ነው። እና ሰው አጥብቆ የእግዚአብሔርን ቃል ማስተማር እንዳለበት እያወቀ የእናንተን ጉድፍ መጀመሪያ ይሄ ምንም ውስጡ እንኳን ምንም እንዳልተሰማው ምንም ነገር እንዳልተሰማው ነው የሚያሳውቀው ማለት ነው። እና በጣም ነው የሚያሳዝነው፣ በእውነት በጣም ነው የሚያሳዝነው። እግዚአብሔር ይርዳ። እሴ ልጅ ግን እግዚአብሔር ይርዳ በእውነት አይኑ በጣም ይብራለት። በጣም የሚገርም ነገር አይኑ ላይ ተሸፍኗል። በጣም ልቡ የደነደነ ነው። የእግዚአብሔርን ቃል እንደዚህ አይነት የእግዚአብሔርን ቃል እየተናገረ የእግዚአብሔርን ቃል እየሰማ መልሶ እንደ በሬሽንት ወደኋላ ነው የሚመለሰው ማለት ነው። እግዚአብሔር ልቡን ያብራለት እና እኛ ለወንድማችን መጸለይ ያለብን ይሄ አሁን ወደ ሄደው ማለት ነው ያ መጸለይ ያለብን እግዚአብሔር ይመልሰው። ምክንያቱም ሰው እንዴት ብርሃንን አይቶ ትንሽ ጭላንጭላ ቀደም ስትናገር ነበር። እኛ ላይ የጻፍነው ብርሃን ምንድነው ቆቁሰን something ብዙ ነገር ነው ሲሉ የሚሉት ማለት ነው። ያንን ያለ ቤተክርስቲያን አቋቋምን መጽሐፍ ቅዱስን ጻፍን ያለ ሰው እንዴት ወደ ጨለማ ተመልሶ ይሄዳል? እግዚአብሔርን ወደማያቅ ድቅድቅ ጨለማ ሐሰተኛ ወደሆነ በቃ ወደ ጨለማው እንዴት ይሄዳል? እንዴት ነፍሱስ እንዴት አትጸየፍም? እውነት እግዚአብሔር ብርሃኑን ያብራለት። በቃ የሸፈነው ቅርፊቱ ይነሳለትና ወደ እግዚአብሔር ቤት መመለስ ይሁንለት ለወንድሜ። ይሄ ነው ጸሎቴ፣ ለዚህም ልጅ ይሄ ነው ጸሎቴ።
እግዚአብሔር በቃ ተመላልሶ ይመጣል ቤትህ ተመላልሶ ሰምቼዋለሁ እግዚአብሔር በቃ ብርሃኑን ያብራለት እንደ ጳውሎስ እንደተገናኘ እሱን ይገናኘው አሜን እውነት ይገናኘው በእውነት እግዚአብሔር መልካም አምላክ ነው ለምን እንደዚህ ክርስቶስን ለምን እንደዚህ እንደሚያደርጉ እንደሚፈሩትና I don't know ምን እንደምናገር አላውቅም እኛ ያየነው ብርሃን እግዚአብሔር ያሳያችሁ እሺ ኤርሚ እንቀጥል እሺ ቴንክ ዩ አይ ሰላም እየተናገረች ነበረ ብዙዎች መዳን ያ ኦኬ ችግር የለም ቴንክ ዩ ያ ሰምቶኛል እሺ ኤርሚዬ ቴንክ ዩ ዘህይወትዬ ተባረኪ ስላለሽ ለሰዎች ስላላችሁ ልብ ወንጌላውያን ወንድሞቼ እናቶቼ እንደዚህ ስፍስፍ የምትሉት ለማንም አይደለም ሰው የነበርንበትን የጨለማውን ጉልበትና አቅም እናቃለን ከየት እንዳመጣን አሁን ደግሞ የበራልንን በክርስቶስ ኢየሱስ የበራልንን ብርሃን የቀመስነውን ህይወት ስለምናቅ ለነዛ እንራራለን ያ ወንድም እንኳን ሲሄድ በጣም ነው ውስጤ በቃ የተንቀጠቀጠው ኦርቶዶክሳዊ ወንድም እስልምና ሊሟገት ሄዶ ለ3 አመት ተከራክሮ መጨረሻ ላይ ለእስልምና እጁን ሰጠ ለምን የእግዚአብሔር ቃል ዕውቀት ስለሌላቸው ኦርቶዶክሳውያን መጽሐፍ ቅዱስ ስለማያነቡ በዚህ ማለት ነው መጽሐፍ ቅዱስን ሳያነብ ያለ መሳሪያ ያለ ጦር መሳሪያ ያለ እግዚአብሔር ቃል ማለት ነው እኛ መንፈሳዊ ውጊያ ስንዋጋ በእግዚአብሔር ቃል ምንዋጋው እና ጦር ሜዳ ሄዶ መጨረሻ ላይ የእግዚአብሔር ቃል አልነበረው ያው እጁን ሰጠ እስልምና ላይ ሰለመ ማለት ነው የኦርቶዶክሱ ተከራካሪ ትናንትና ሰለመ እና እሱ ላይ ምናወራው እሺ እዚህ ጋር ቀጥለው ነው እሺ ሚስትሬ ኤርሚዬ ግን ጴንጤ ሆኖ እየሰለመ ኖ ይሄን ቀጥል አይ ርዕስ አረገው ሙሉ ይሄን ቀጥል ብራ አይ ፕሬ ይሄ ወንድም እንደሚመለስ አንተ ይሄን ቀጥል anyway ችግር የለም አንተ ይሄን ቀጥል ከዛ አወራዋለሁ ለመናገር ጊዜው ሲጀምር መለሰ ብያም እሺ ይሄን ቀጥል እሺ ግን ከጴንጤም ወደ ሙስሊም ይመለሳል ወዳጄ ይሄን ቀጥል ብራዘር እሺ ጌታችንም ወዳጄ ገብረ መንፈስ ቅዱስ በእውነት የናደረገ ጨለሞኛል እሺ ከአፉ እየወጣው ሁሉ ሐሰት የሌለበት እውነት ነው አለ ሰማይና ምድርም ፀሐይና ጨረቃም ከዋክብትም ውሃዎችም ሀገሮችም የሰማይ ወፎችም አንበሶችና ነብሮችም መላእክትም አፋቸውን ከፍተው በአንድነት ተናገሩ እውነት ነው ሐሰት የለበትም አሉ ከሰው እስከ ድንጋይ ከምድር በላይ ከሰማይ በታች እንዲህ ያለ ጻድቅ አላየንም ብለው ተናገሩ ያን ጊዜ የሰማይ መላእክት ነፍሱ ከስጋው ጋር ታርግ በመቃብር አይቀበር ብለው ፈረዱ ማናቸው የፈረዱት የሰማይ መላእክት ታምር እኮ ነው እኔን እኮ ዝም ብዬ ነው አብ ወልድ መንፈስ ቅዱስ እዚህ ባሉበት ነው መላእክት የፈረዱት እሺ አረ በጣም ነው ዛሬ በጣም ይኸውልህ ዘመንህን ሁሉ መስቅበትን by the way እኔ አድመጥ ዩዥዋሊ ምናምን ነገር የለም ብራዘር ግድ የለም በቃ ይኸው እንዴ ታዲያ ጴንጤ ቤት መጥተህ እኮ አነበብከው አይ ነው ጻድቁም በጻድቅም ስም የሚቀበል የሚለው እንደውም በረከት እሱን አሁን ታረገዋለህ ወንድምዬ እዚሁ ታረገዋለህ ምን አስቸኮለህ አነበብከው አይደል ይኸው ጴንጤ ቤት እየተነበበልህ ነው እኔው ራሱ ጴንጤ እያነበብኩ አይደለ ጉዳችሁን እያወጣሁት ያለሁትኝ አሁን ትችለዋለህ ማለት ነው እሺ ያን ጊዜ ኖ ሌላ ነገር አታውራ ኢጂፕሽያን ነው ልልክ ነው ሌላ ነገር አታውራ አድምጥ ሌላ ነገር አታውራ እሺ እኔ ግብፃዊም ይሁን አፍጋኒስታዊም ይሁን አሜሪካዊ እሱ አይመለከተኝም ዜግነቱ ምንድነው ቅድም ጨርሰናል ያልተጠየቀውን አታውራ ያን ጊዜ የሰማይ መላእክትም ነፍሱን ከስጋው ጋራ ታርክ ነፍሱ ከምኑ ጋር ከስጋው ጋራ ታርክ በመቃብር አይቀበር ብለው ፈረዱ አይደል እሺ ቀጥል ዮሐንስም እንዲፈረደ ኤርሚያስም ከነቢያት ጋር ፈረደ ጴጥሮስ አንዴ ጠብቀኝ ቆይ ስልክ ላንሳ ሀገር ውስጥ ስልክ መጣ ቸገል አማኞች ጸጋ ይብዛላችሁ ዘመናችሁ ይባረክ በእውነት ቀጥሉ በዚሁ ተባረኩ ወስዬ ሰላም ነው እግዚአብሔር ይመስገን እሺ የሀገር ውስጥ ስልክ ስለመጣ ነው ለዛ ነው እሺ ቴንክ ዩ ዮሐንስ ፈረደ
እ፣ ዲያቆን ዮሐንስ ዮሐንስም እንዲፈረደ ኤርሚያስም ከነቢያት ጋር አይሰማም ድምፅ። አይሰማም። አሁን ይሰማል። እሺ ዮሐንስን ኦኬ። ፈረደ። ዮሐንስም እንዲፈረደ ኤርሚያስም ከነቢያት ጋር ፈረደ፣ ጴጥሮስ ከሐዋርያት ጋር ፈረደ፣ ጊዮርጊስም ከሰማዕታት ጋር ፈረደ፣ እንጦንስም ከመነኮሳት ጋር ፈረደ፣ ቅዱሳን ሁሉ እንዲፈረዱ ይላል። ኦኬ ቀጥል። ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተግቶ ይህን የገድሉን መጽሐፍ የጻፈ ያጻፈ በቤቱ ያስቀመጠ ይህን የሕይወት መጽሐፍ ለቤተ ክርስቲያን መገልገያ የሰጠ በመንግስተ ሰማያት ነው መሰለኝ በመንግስተ ሰማያት የብርሃን ቤትን ያገኛል። የእሳት ባህርም አይነካውም፣ የጨለማ መላእክትም አይደርሱበትም። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱም ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች። አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ረሃብ፣ ጥም፣ ርዛት፣ ድነት አይቀርቡትም። ሚካኤልና ገብርኤል ይጠብቁታል ብሎ ተናገረ። ያን ጊዜ የሰማይ መላእክት አባ አባ ክቡር ነህ፣ በሰማይም በምድርም አንተን የሚመስል የለም እያሉ አሳረጉት። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ይህንን ታምር አደረገ። የአባታችን ጸሎቱና በረከቱ የረዳትነቱ ሀብት የአምላኩ ፍቅር ከህዝበ ክርስቲያኑ ከሁላችን ጋር ይሁን፣ አሜን። ኦኬ እሺ አሁን ጥያቄ እንዲህ ይሆናል ማለት ነው። ችግር የፈለግከውን ጠይቅ። እንደዚህ ይሆናል ማለት ነው። በገድሉ ላይ በመልኩ ላይ ያው መልኩ ከገድሉ ጋር የተገናኘ ስለሆነ በመልኩ ላይ ምንድነው የተባለው? መቃብሩ መቃብር ሙሴ አድመጠኛ መቃብሩ በምድረ ከብድ ነው የሚሉ አሉ አይደል? በምድረ ከብድ። ኦኬ ሌላ ደግሞ መቃብሩ ቤት ነው የሚሉት አለ። በኢየሩሳሌም በኢየሩሳሌም የት እንደሆነ ስላልታወቀ ማለት ነው ባጭሩ። እሺ አሁን ደግሞ ባነበብንበት ላይ ምን ይላል? ታምር 20 ላይ አሁን ያነበብነው ስጋውና ስጋው ከነፍሱ ጋራ ሳይቀበር አረገ ይላል አይደል? ፈልሷል። ሳይቀበር ስጋው ፈለሰ። ስጋው ከነፍሱ ከነፍሱ ጋር በህይወት እያሉ ቢሆንም አረገ። እሺ ስጋው ከነፍሱ ጋር አረገ። አቦ በምድረ ከብድ የተቀበረው ወይ በኢየሩሳሌም የተቀበረው ወይ ሳይቀበር ነው ያረገው? ከሶስቱ አንዱ የትኛው ነው እውነት? ከሶስቱ አንዱ በቃ ከሶስቱ አንዱ እውነቱ የትኛው ነው? ከሶስቱ አንዱ እንዴ እጣ የእውነቱ ሁሉም ገድሉ ላይ የተገኘው ሁሉም ገድሉ ላይ ወንድሜ ምድር ላይ ነው። እጣ ብለን እጣ እንጣል እንዴ? ና ወደ ይኸው ታወራለህ። እኔ ሳወራ ጥያቄን በደንብ ስማኝ። አሁን ከሶስቱ አንዱ ብለህን፣ ስለዚህ ጌታ ሆይ እባክህ የዚህን ጻድቅ ሰው ወይ እዚህ አቦ የሚባለው ሰውዬ መቃብሩ የት እንዳለ አናቅምና መጽሐፉ ግን ሲነግረን ምድረ ከብድ ጉራጌ ምድር ነው ብሎናል፣ ደግሞ ኢየሩሳሌም ነው ብሎናል። አድመጠኝ ወንድምዬ አድመጠኝ። ራሱ ዲያቆኑን ጨምሮ ምድረ ከብድ ጉራጌ ምድር ነው ብለዋል። ራሱ እኮ ምድረ ከብድ ራሱ እኮ የመጣው ጌታ ራሱ የመጣው እዚህ በምድረ ከብድ ወደ ምድረ ከብድ መጡ ነው የሚለው። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ምክንያቱ እርፈቱ እዛ ስለሆነ የሞተው። ምድረ ከብድ ነው ኢትዮጵያ ውስጥ ጉራጌ ምድር። ኦኬ ጉራጌ ምድር ነው። ምክንያቱም የተቀበረው ቀብሩ በኢየሩሳሌም ነው ይላል ገድሉ ነው የሚናገረው። መልኩ ማለት ነው በኢየሩሳሌም ነው በምድረ ከብድም ነው ይላል። ከዛ ደግሞ ስጋው ከነነፍሱ ሳይቀበር አረገም ደግሞ ይላል። ከሶስቱ አንዱ የትኛው ነው? ነገርኩህ እኮ የትኛው ነው? ለዮሐንስ ለምሳሌ በቀላል የትኛው ነው? ዮሐንስ ወንጌላዊው የተጠየቀው መልስ የትኛው ነው? ስለ አባት ጠይቅ ተናገረው። መጀመሪያ የትኛውን እንያዝልህ? የትኛውን ቲክ እናድርገው? የትኛውን ኤክስ እናድርገው? እየነገርኩህ እኮ ነው። የትኛውን ቲክ ላድርገው? ይኸውልህ የትኛውን ቲክ ላድርገው? ምድረ ከብድን የትኛውን ቲክ ላድርገው? ይሄ ታምር ስለሆነ የትኛውን ራይት ላድርገው? የትኛውን ኤክስ ላድርገው? ከሶስቱ አንዱ። ስለዚህ እርግጠኝነት የትኛውን ላድርገው? ነገርኩህ እኮ እርግጠኝነት የለም። ምድረ ከብድ እርግጠኝነት የለም። ስለዚህ በአራተኛ ምንድነው ወንድማችን እንደነገረ እንዲያውቁኑ የዚህ ጉዳይ ስለማይታወቅ እርግጠኛ አድምጠኝ
እሺ አንተ እኮ እያዳመጥኩ ምን አለበት ኤርሚ እንዴት ዮሐንስ አያኩ መለስኩት ወንጌላዊ ዮሐንስ ዮሐንስ አትበል ከዚህ ካንተ ኮተት ጋር አንድ አይደለም ብራዘር አይደለም ዮሐንስ አትበል መጽሐፍ ቅዱሳዊ ነገር እኮ ነው ዮሐንስ አትበለኛል ዮሐንስ ወንጌላዊ አርጓል ዮሐንስ ወይስ አትበለኛል አርጓል ወዳጄ ዮሐንስ አትበል እኮ አርጓል ወይስ ማለት አርጓል ተጠየቀው እና ይሄንን ግብፃዊ ሰውዬ ብለህ ያልከውን ሰው ያልሆነ በትርክት የተናገረውን እሱን እውነት አድርገው መጀመሪያ ስለዚህ ምን አልከን ዮሐንስ ብለህ ስላልክ ማስወረድ ነው ይመስላል እሺ ከዚህ በኋላ ማይክ ከፍተህ እኔ እዚህ ስጠቅስልህ አንዴ ዮሐንስ አንዴ መሐመድ ብለህ ብትል አልሰማህም ይሄን ጨርስ መጀመሪያ ዮሐንስ ጉያ ውስጥ ሄደህ አትደበቅም ጎትቻ አወጣሃለሁ እና እዚህ ይሄንን ሰውዬህን ሰው የተባለውን እውነት ታደርግልኛለህ ማለት ነው ታሪኩን ዮሐንስ ማቴዎስ ማርቆስ ሉቃስ መሐመድ አህመድ ምናምን ብለህ አትበል የተጠየቀውን ብቻ መልስልኝ እውነት አድርገው ከሶስቱ አንዱ የትኛው ነው ብዬ ስልህ እርግጠኛ አይደለንም አልከን አይደል በለዋ ማይኩን ክፈተው ዲያቆን ማይኩን ክፈተው እየተሰማ አይደለም እሺ አንዴ ኤርሚ አንዴ 2 ደቂቃ እሺ ኦኬ አዩ እንግዲህ ወገኖች አቦ 562 ዓመት ኖሮ ሞተ ነፍስን መንግስተ ሰማያት ይግባ ብሎ የሚፈርደው እግዚአብሔር አይደለም በኦርቶዶክሳውያን ቤተክርስቲያን ትምህርት እግዚአብሔር አያገባውም ስለ ነፍስ አሳያችኋለሁ ገድለ ተክለ ሃይማኖትም ላይ በደንብ ነው ማስቆምኩምህ ብራዘር የምንፍቅናቸው የክደታቸው ጥግ ምን ያህል ድረስ እንደሄደ መጥቻለሁ ሸርም ቆይ ያሳያል እሺ ልጨርስ እሺ ተበልሳለህ ኦኬ ወገኖቼ አድምጡኝ አንዴ እሺ ከዛ ወደ ቁርባን እንሄዳለን አይ እንደጨረስን ኧረ ቁርባኑንማ አቁርቤ እኮ ነው የመጣሁት አቁርቤ ጨርሼ እኮ ነው የመጣሁት ቁርባን ከፈለክ ድጋሚ መቁረብ ከፈለክ አቆርባለሁ ማለት ነው አይ የመጽሐፍ ቅዱስ እንትኖቹን እኮ በደንብ ለአንተም ለካህኑም እኮ በደንብ አቆረብኳችሁ ዛሬ አማናዊውን ስጋ በኢየሱስ ክርስቶስ አምናችሁ እሱን በልታችሁ እሱን ጠጥታችሁ በእምነት እንድትድኑ አቁርቤያለሁ እንቀደም ድጋሚ ካልክ ማላይ ሻይ ብለን ኤርኮ ኤርሚ ድጋሚ ካልክ ችግር የለም የአዲስ ኪዳን ካህን ስለሆንኩ አሁን በኢየሱስ ክርስቶስ በደንብ አቆርባችኋለሁ በደንብ ግድ የለም ጠብቀኝ ወንድምዬ አሁን ይሄን እንጨርስ ለቁርባኑ ብዙ አቸኩል ቅድም ስላቆረብኩ አሁን ድጋሚ አቸኩል እሺ ከሶስቱ የቱ ነው እውነተኛ ብዬ ስልህ እርግጠኛ አይደለንም ነው አይደል ያልከኝ እንዴ ዲያቆን ተናገር እንጂ ከሶስቱ የትኛው ነው ምድረ ከብድ ነው ኢየሩሳሌም ነው ወይ ስጋው ከነነፍሱ አረገ ብሎ የሚለውን ስልህ እርግጠኛ አይደለም ነው አይደል ያልከኝ እስቲ ታብና ኮፒ ሊንክ ሼር አድርጉት ወገኖች ታብና ኮፒ ሊንክ ሼር አድርጉልኝ ወገኖች የወንጌል አማኞች ወንድሞቼ እናቶቼ ይሄን ማሳየት ለኛ ምንም ጥቅም የለውም አይደል ለኛ እውነት ነው ለኛ በብርሃን ላለ ልጆች ይሄን ማሳየት ምንም ጥቅም የለውም ይሄን ማሳየት ግን ጥቅሙ ይሄ እነዚህ መጽሐፍቶች እውነተኛ ናቸው እያሉ ጠዋትና ማታ እያነበበ ያለው ህዝቤ የተባረከውን የህይወትን ቃል የሆነው መጽሐፍ ቅዱስን አንድ ቀንም ለማንበብ ጊዜ ያጡት እነዚህን መጽሐፍ እያነበቡ ነው ለዚህ ጊዜ ያጡት እና የነዚህ መጽሐፍቶች ሐሰተኛ መሆናቸውን ሲያውቁ ከዛስ ወደ መጽሐፉ እውነት ይመጣሉ ምን ማለት ነው በቅዱስ ጳውሎስ መልእክት መሰረት በእግዚአብሔር ዕውቀት ላይ የተነሳውን የእግዚአብሔር ዕውቀት የኔ እግዚአብሔር ቃል በእግዚአብሔር ዕውቀት ላይ የተነሳው የሰው ሐሳብ መፍረስ አለበት በየት በሰው ልብና አእምሮ ውስጥ ስሙን ያስኩትን ነብይ ትነቅልና ታፈርስ ብሎ ስላለው ዘንድ ማለት ነው ትገለብጥና ትተክል ዘንድ ብሎ ስላለው ለመትከል መገልበጥ ያለበት መገልበጥ አለበት መፍረስ ያለበት መፍረስ አለበት አይ ኤርሚ አይተ እንደሆነ ልክ መድኃኒቱን ሲወጥ
ልጄን አንዴ ትምህርት ቤት ላድርስ፣ አንዴ መጥቼ ደርሼ የመጣው ይላል። ምክንያቱም እዛ ነገር ላይ ከቆየህ ሰው በጣም የበለጠ ነገሩ ይገባዋል። ገባህ? ስለዚህ ነገሩን ለማድበስበስ ዞር ይላል ከጉዳዩ። ተከታትየዋለሁ ዝም ብለህ በደንብ የተከታተልከው ዳጊ ይበሉ ከበህ ስቀጠቅጠው ይሄን ሐሰት ትምህርት እጅ እንደመስጠት ገባህ? ከተከበብክ በኋላ እጅ መስጠት ነው እንግዲህ በእንትን ላይ የሚሻለው። አለበዚያ እንትኑ ዳሜጁ እየበዛ ነው የሚሄደው። ስለዚህ ቀስ ብሎ የሆነች ምክንያት ፈጥሮ ዞር ይላል። ከዛ በሌላ ርዕስ ይመጣል፣ ያኛውን ያስረሳል። አይተህ እንደሆነ በጣም በተደጋጋሚ ይሄን ቴክኒክ እዚህ ቤት የተጠቀመው ነው። ይሄን ልጅ ዋይት ቦርድ ብየዋለሁ እኔ ባለፈውም ሌላ ቤትም ስናገር ነበር። ይሄ ልጅ ጥሩ ዋይት ቦርድ ነው። እኔ ብላክ ቦርድ ብዬ እንዳይከፋ ማለት ነው። አስተምርበት እንጂ ልጁ አይማርልህም። ኤርሚዬ ግን አስተምርበት። ገባ? ሲክድ ዲያቆናቸው ሲክድ ጥሩ ነው ይዩት። ምንድነው ዲያቆናችንም ዲፌንድ ማድረግ አይችልም እንደ እምነቱን ምን ነው ጥሎ ወጣ፣ ምን ነው ሽንቱ መጣ፣ ምን ነው የልጁ ትምህርት ቤት ሰዓት ደረሰ። የልጅ ትምህርት ቤት በሌለበት ሰዓት ነው እንግዲህ ቅድም ልጄን ትምህርት ቤት ላድርስ ያለው እንግዲህ እሱ ይነግረናል ተሳስቼ ከሆነ። ስለዚህ አንተ እዚህ ዋይት ቦርድ ላይ መጻፍን ቀጥል፣ ሰው ይማርበት። ዋይት ቦርድ ነው ታውቃለህ። ኖርማሊ ቦርዱ አይማርም። ቦርዱ መቼም አይማርም፣ መቼም አያምንልህም ቦርዱ። አትልፋ ኤርሚ ይቀጥል። ግን ታይሚንጉን ግን በደንብ ነው ያስተዋልከው አንተ። እኔ አሁን በዚህ አንግል አላየሁትም ነበር። የሆነች ቦታ ላይ እኔ ደግሞ ምንድነው እንዳቡነ ዋጥ ሲያደርግ ዞር ይላል ዳጊሻዬ። እኔ ወንድም ደግሞ እንደ አቡነ ተክለ ሃይማኖት ቢሆን በአንድ እግሬ ቆሜ በዚሁ በመጠበቂያ ላይ ጠብቀዋለሁ እስኪመጣ ድረስ። ውልፊት የለም። ከደከማችሁ ሂዱ ውጡ፣ ሌሎቻችሁ ማለት ነው። ዲያቆኑ እስኪመጡ ድረስ እንጠብቃለን። እንግዲህ ምን እናደርገዋለን? አንዴ እንደ ቡሄ ልጅ ጀምረነዋል፣ ተጀምረዋል። ዳጊዬ በደንብ ገብተዋል። ዲያቆኑ ሲመጣ ከዚሁ ነው የምንጀምረው፣ ከዝቹ ሌላ ምንም አናወራም። ጥያቄ አለኝ ኤርሚ። እሺ ፋሲካይ፣ ዝቋላ ምንድን ነው ያለው ታዲያ? ገዳሙ ብቻ ነው። ኦኬ፣ የተቀበረበት ነበር የሚመስለኝ። ምድረ ከብድ ነው። ጉራጌ ምድር ሶዶ ውስጥ ነው ያለው። የጉራጌ ዞን ስለሆነ ሶዶ ጉራጌ ማለት ነው። እዛም ተቀብሯል ይላል። እሺ እህትየው ሰብልዬ ሰላም አደራችሁ። እንዴት ናችሁ? ያው እያየሽው እንደዚሁ ነው ያደርነው። እንተማ እንደ ጮክር የጩኸት ውጤት የነበረው እኮ ልጅ ነው ማለት ወደ ጌታ ነገር እየተጠጋ ያለ ልጅ ነው። በጣም ብታይ ኤርሚዬ ልቤ ተሰብሮ በስንት መከራ የተኛሁትና እና ደግሞ በጣም ተስፋ እያደረኩት አንተ በጣም ከራከርህ ነበር አንድ ሰሞን ትዝ ካለህ እና ሊመጣ ጫፍ የደረሰ ልጅ ነው። በኋላ መከራከር አቆመ። ጌታ ይርዳው ሰብልዬ። እናንተ ቀኑን ነው የምታስቡት እህቶቼ። ጌታ ይርዳቸው። አንዳንዶች የቱንም ያህል እንኳን ኤርሚያስ ነግሯቸው አይደለም የእግዚአብሔር ልጅ ነግሯቸው እንኳን ልባቸውን ያጠነከሩ ቆዳቸው ለስላሳ የሆነ ንግግራቸው ለስላሳ የሆነ ግብዞች የሆኑ ፈሪሳውያን እንኳን እኔ አንድ በጣም ተራ ውዳቂ እግዚአብሔር በምሕረት ከአመድ ከትቢያ አንስቶ ከህዝቡ ቀላቅሎ በጸጋው እንዲያገለግል የጠራው አይደለም። እንኳን ዳጊ፣ እንኳን ኤርሚያስ፣ እንኳን ሰብሊ፣ እንኳን ወጊ ተናግረን አይደለም እግዚአብሔር ካረዳቸው የአብ ልጅ ኢየሱስ እንኳን ራሱ ነግሯቸው ልባቸውን ያጠነከሩ መጥቻለሁ። እሺ ከብርሃን ይልቅ ጨለማን የወደዱ ወደ ሲኦል ተጠርተዋል እና እግዚአብሔር ይርዳቸው። ውሳኔው እነሱ እጅ ላይ ነው። እሺ ምድረከብ ከመቀጠላችሁ በፊት ከመቀጠላችሁ በፊት አንድ ፊር አለኝ። ኦልሬዲ ያው አንድ ሰው ሄዷል። ኢንፋክት ብዙዎች ነው ሄዱት፣ ምንም የመጀመሪያ አይደለም። ግን ፊሬ ምንድነው መሰለህ ትልቅ ፕራይድ አለባት ኦርቶዶክስ፣ በተለይ የእምነቱ ተከታዮች በጣም ትልቅ ትዕቢት አለባቸው። ያ ትዕቢት ምንድነው መሰለህ ኤኒ ታይም እንኳን ለጴንጤ ለማንም መልስ አለን ብለው ነበር የሚያስቡት። ከዕለታት አንድ ቀን መጽሐፍቶች መገለጥ ሲጀምሩ፣ ቤቱ መፈተሽ ሲጀምር ሲመኩባቸው የነበሩት አባቶችም የውሃ ሽታ ሆኑ። ገባ መተው ወያ ያስረዱ። ገባ ቆረጥ ያለ ነገር አይናገሩ ወይ መጽሐፍቶቻቸው ለነሱ አይሞግቱ፣ ለነሱ አላግዛሉ፣ አስተምረው ለነሱ አላግዛሉ። ጭንቅላታቸው ውስጥ ያለው በዚህ በቅዱሳን በሰማዕታት በመናምን ያለ አስተምሮ ደግሞ አለ፣ ያልተጻፈ ወጥቶ ያልተጻፈ ድርሳን አለ። አሁን የወንድሜ ጋር ብዙ አውርተን እናውቃለን። ድርሳን ሳልገልጥ ገድል ሳልገልጥ ጭንቅላት ውስጥ ያለ ገድል አለ። ምን የሚል ገድል መሰለ? ከሲኦል አውጥታ ገነት ታስገባለች የሚል ገድል ጭንቅላት ውስጥ አለ። መረጃ የማይጠይቀኝ ገድል። አሁን እንዲህ ብለው ይሄን አሁን ለተናገርከው መረጃ አምጣ አይለኝም ይሄ ልጅ። ይሄም ወይም ሌሎች ኦርቶዶክሳውያኖች አንተ ጭንቅላት ውስጥ ማርያም ከሲኦል አውጥታ ገነት ታስገባለች
በኃጢአት የተፈረደበትን ሰው ስለዚህ መጠመቅ ምናምን የምትለው ዋጋ የለውም የሚለውን ንግግሬን ተናግሬ ስጨርስ አሁን ለተናገርከው መረጃ አምጣ ይሉኝም ኦርቶዶክሳውያኖች ለመሰለ ያልተጻፈ ገድል አላቸው። በርግጥ ይሄ ነገር በገድም ላይ ተጽፏል። ራሳቸው የሚያምኑት የት እንደሆነ እንዳነበቡት የት እንደሰሙት የማያውቁት ግን የማይከራከሩበት ይሄን ላላቸው ሰው እስኪ አሁን ለተናገርከው መረጃ አምጣ የማይሉት ያመኑት ትርክት ጭንቅላታቸው ውስጥ አለ። ኦኬ አሁን ከለታት አንድ ቀን ነገሮች መገለጥ ሲጀምሩ ወደ ፍራስትሬሽን ሄዱ። ገባ they thought ይሄን ፋይት በቀላሉ የሚመክቱት ጴንጤዎችም ይሁን ሌሎች ቤተ እምነቶች የሚያመጡባቸውን ጥያቄ በቀላሉ አንድ ዲያቆን መጥቶ የሚመክትላቸው የሆነ መምህር መጥቶ ይሄማ እንዲህ ነው ብሎ የሚመክትላቸው መስሏቸው ነበር። አሁን ፍራስትሬሽን ወደ ምን ከተታቸው መሰለ በረጅም ዘመና ከልጅነታቸው ገባ መልሳላት ብለው at the end of the day አጣብቂኝ ውስጥ ገቡ። ይሄው አሁን እኮ የሰጠው 3 ኦፕሽኖች መመለስ አልቻለም። ይሄ አጣብቂኝ ሲገቡ ምንድነው የሚሆኑት? ትረስት ያደረጉት ቤተ እምነትም መምህራንም ሊቃውንቱም ፓትርያርኩም ሳይቀር የሚመልሱትን ምላሽ ሳይ ምዕመናኑ ፍራስትሬት ማድረግ ጀመረ። ሶ ረጅም ዘመን ሲጣላው ሲንቀው ከነበረ ወደ ነበረ ወንጌል አማኞች ከመሄድ አትሊስት ቀረብ ያለው ለኦርቶዶክስ እስልምና ነው። ገባ በአጀማመርም በአፈጻጸምም እስልምና ከኦርቶዶክስ ጋር እጅና ጓንት ተጨባብጠው የሚሄዱበት ጉዳይ ነው። ሁለቱም በጉልበት ነው የምትጀምራቸው፣ ሁለቱም በጉልበት ነው የምታጣቸው። ሁለቱም ከካድክ ያንቁሃል፣ ሁለቱም እንድትጀምር ያንቁሃል። ይሄንን በማስረጃ ማስረዳት ፈልጋለሁ። ከፈለገ ፌዝ የሚጠይቀኝ ሁለቱም ስትጀምር እኔ to be honest sorry ግን ማል ስለገባ በራስታራ አንዳንዴ ንግግርክ በጣም ስነካ ቆይ ፌዝ it's okay ትመለስና ትገባለህ። አውርተንበታል ከፌዝ ጋር ሲጀምር የኦርቶዶክስ እምነት ሲጀምር አንቀ ነው የምትጀምረው። ልጁ ፈልጎ አምኖበት አይደል? እውነት ግን እኮ ነው የሚባርክ ወንጌል ነው። ልክ ነው። እምነት ኦሪጂኔት የሚያደርገው እስኪ እምነት ከምንድን ነው የሚመጣው? አንድ ኦርቶዶክሳዊ ሲስተም መልስ እስኪ አንድ ኦርቶዶክሳዊ ግባና እምነት ግን ከምን ይገኛል? ከነፋስ፣ ከአየር፣ ከውሃ፣ ከእሳት፣ ከአፈር ወይስ ከመስማት? መጽሐፍ ቅዱስ ከምን ይለናል? ኦሪጂኔት እምነት የሚያደርግበትን ነገር በዚህም በዛም አድርገህ በስርዓት በምናምን በድራማ አድርገህ ሸፋፍነ ከሰው ጭንቅላት ውስጥ በግዴታ ታወጣና ያለ ፈቃዱ አንድን ሰው ውሃ ውስጥ ከተዋል። ምክንያቱም በ40 ቀን ሊፈቅድም ሊከለክልህም አይችልም። አየ እስልምናም እንደዛ ነው የሚጀምረው። ወይ ስገድ ወይ ሰገድብሃል ነው እስልምናም ጋር ያለው። ሁለቱም አጀማመራቸው በጉልበት ነው፣ አጨራረሳቸው በጉልበት ነው። እስቲ እስልምናን ተተውጣ፣ እስቲ ኦርቶዶክስ እምነትን ተተውጣ። ቢቻል ፊዚካሊ ካልተቻለ they will destroy you የሚችሉትን ነገር አድርገው ዲስትሮይ ያድርጓል። እሱ ድሮም ታቦት ሰርቆ ድሮም ዝሙት እንትን አድርጎ ለሁሉም ደግሞ የሚያስቀኝ ሁሉም ነው እንዴ ታቦት የሚሰርቀው? አንዳንዴ ስንት ታቦት ነው ያለው ኦርቶዶክስ ውስጥ ትላለህ? ስንት ታቦት ነው ያለው እንዴ? ሁሉም ታቦት ሰራቂ ነው እንዴ? ለአንዳንዱ ሌላ ፈልጉለት እንጂ ሁለቱም they will destroy you። በቃ የፈለገ እንድትመለስ አይደለም። ሄደ እንዴ ከኛ ወጣ እንዴ? እንዴት ታዲያ ነው መልሰው በፍቅር እንደው ያሳዝናል። ወደ ጨለማው እኮ ሄደ እውነት ብርሃን ውስጥ ከነበሩ ማለት ነው ብለው እንደማዘን በገባበት ቦታ እያሳደዱ እንግዲህ እንትናን የሚያህል በጋሻውን የሚያህል አስተማሪ የለም እዛ ቤት ታውቃለህ። በጋሻውን አንተ ድሮም አስተማሪም አይደለም ለማለት እሱን አፍን ማላቀቅ ከጀመርክ አንተ ፌር አይደለም ማለት ነው። ከፈለክ መሃል ላይ እንደዚህ አይነት ትምህርት በማስተማሩ ከኛ ተወግዟል ማለት ትችላለህ እንጂ አንተ ድሮ ማስተማሪ አይደለም ብለህ ዲናይ ካረክ የሚያሳየው ምንድነው ማለት ነው? ያንተን እምነት ጥሎ የሚወጣ እንዳጀማመሩ ሁሉ በጉልበት እንዳስጀመርከው በጉልበት ነው ምደመደው መመለሱን በጋሻው እንደው ወደ ብርሃኑ ቢመጣ እንደው ወደ እዚህ ቤተክርስቲያን ቢመለስ ብሎ የሚጸልይ ትውልድ አይደለም ያለው። everything is violent ነው፣ ቫዮለንስ ነው እዛ ቤት ውስጥ ያለው ነገር። አሁን ተከባችኋል፣ በተራችሁ ተከባችኋል። ወይ ህዝቡን ልቀቁ ወይ ትምህርታችሁ ከዚህ በላይ እየተገለጠ ውርደታችሁን እየጠጣችሁ ትሄዳላችሁ። which we don't want። ምክንያቱም የወንጌል ታርጌቱ ሰዎችን ማዋረድ አይደለም፣ ቤተ እምነትን ማዋረድ አይደለም፣ ግለሰቦችን ማዋረድ አይደለም። አይ ኖ at the end of the day ትዋረዳለህ እምቢ ካልክ። ታርጌቱ ግን ማዋረድ አይደለም፣ ወደ ክብር ሰዎችን መጥራት ነው። እያልናችሁ ያለነው ነገር ምንድነው? ኑ ወደ ክብር ሌት ጎ። ይሄንን ተረት በቃ ተውት። ይሄው ሰጠናችሁ እኮ 3 ኦፕሽን። አንደኛው የት ጋር ነው ያሉት ስትባል፣ ሁለተኛ ሶስተኛው አይደለም፣ በቃ ተረት ነው ማለት ነው። ስለዚህ ወደ ክብር እየጠራናችሁ ነው። ክብር ማለት ደግሞ ኢየሱስ ነው። ክብር ያልሞተልህ አቡዬ አይደለም። ክብር ያልሞተችልህ ማርያም አይደለችም። ክብር ሊሞትልህ የማይችል መናፍስት የሆነው ገብርኤል ወይም ሚካኤል አይደለም። በቃ ክብር ኢየሱስ ነው። ኢየሱስ ብቻ ስትል ብቻ ነው ያንተ ነገር ወደ ህይወት የሚያመራ፣ ወደ ዘላለም ህይወት የሚያመራ። ስለዚህ ቀጥሉ፣
እምቢ ካላችሁ አይተ እንደሆነ በጦርነት ምግ እምቢ ካልክ ላንተ ነው የሚብሰው። ተከበስ ትደበደብ ስንቀህ እያለቀ በሰላም እጅን ሰተህ በጥሩ ቁመና ልትወጣ የምትችልበትን ጦርነት ብዙዎችን ታስፈጃለህ። ብዙ ወጣት ብዙ ትውልድ ታስፈጃለህ። የሚሻለው ምንድነው? ህዝቡንም ልቀቅ፣ አንተም ውጣ። ለምን ተረክ ውስጥ መግባትህን ካንተ ጭንቅላት ውስጥ አግኝተነዋል። እናንተ የኔ እግዚአብሔር ናችሁ፣ እኔ እናንተ እግዚአብሔር ነኝ ሲል ነበረ ህዝቡ ብሎ ኦርቶዶክሳዊ መጮህ የነበረበት። ኧረ ምን ላይ ደረስን? ዲያቆን ሕዝቅያስ አብዳል እንዴ? እግዚአብሔርን ማለት ጀመር። ኧረ ማለት ሲኖር they don't care ፈገግ ነው የሚለው። አሁን ይሄንኑ ቃል ወይም ይሄን ቪዲዮ ለፌስ ብታሳየው ምን መሰለ የሚለው? ፈገግ ብሎ አይ ነው ዳጊ እናቃለን ምን መሰለ ግን ጥምቀት ያድናል ያድንም ይልሃል። አየህ ዲናያል ውስጥ ስላለ ገባ። ዲናያል ውስጥ ነው ያለው። መከበቡ ገብቶታል። ከዚህ በኋላ የሚሻለው ምንድነው? ካፈርኩ አይመልሰኝ ነው። እግዚአብሔር ነኝ እኮ እያለ ነው። የእናንተ ዲያቆን ምን አስባል ስትለው አዎ ግን ምን መሰለ ስራ ዋናው ለድነት ምናምን ይላል። እኔ ኤርሚዬ what do you expect? ገባ they lost the fight before it's even started። አሁን የምንፈልገው ምንድነው? እናንተን ማዋረድ አለ የምንፈልገው። ኦርቶዶክስ ሲዋረድ ወንጌል አማኞች ይከብራሉ የሚል ወንጌል የለም። ኑ ግን ወደ ክብር ውርደት ውስጥ ነው ያላችሁ። እንዲያውም ከቆየን ብዙ መጽሐፎች እናንተም ታተማላችሁ፣ እኛም እንገልጠዋለን። ወይም ያልተነበቡ ብዙ ተረቶቻችሁ ይገልጣሉ። the more you depart from the ከዛ ተረት በጊዜ ዲፓርት ካረጋችሁ ግን በጥሩ ቁመና ሳትከሱ ሳትጠወልጉ ትውልዱን ሳታስበሉ በፊት በእግዚአብሔርም በሰውም ፊት መቼም ከሚሰናከል የሚያሰናክል ነው አይደል? የበለጠ የፍርድ የሚጠብቀው ለሱ እንዲያውም ይብሳል ነው የሚለው እግዚአብሔር ቃል። በእግሩ የምንድነው የወፍጮ ድንጋይ ተደርጎ ቢጣል ነው የሚሻለው። እንደዛ አይነት ዴስቲኔሽን ነው ያለው ለእንደዛ አይነት ሰው፣ ወይም እንደዛ አይነት ፍጻሜ ነው የሚሆንባችሁ። ስለዚህ በቃ ገብቷቸዋል። አንዴ እስቲ ድምፅ አሰሙ ኦርቶዶክሳውያኖች፣ በቃ ነበሉ። አንዴ ድምፅ አሰሙ። ዓለም ህዝብ እንዲረዳችሁ ዩናይትድ ኔሽን እንደሚባለው መጥቶ እንደው ኢንተርቪን የሚያደርግ እንደሆነ እንዲያደርግላችሁ በቃ እግዚአብሔርም አይደለንም ዲስክ እንባለም አንጠብቅም። የዚህን ያህልማ ዲፌንድ አታርጉ ተረታችንን ማለት አለባችሁ። ቴንክ ዩ ጨርሻለሁ። ቴንክ ዩ ዳጊ። እኔ እኮ ስትናገር ብትሉ እኮ ታልታገው የእውነት የውስጤን የእውነት እግዚአብሔር አምላክ ይባረክ። እግዚአብሔር አምላክ ይባረክ። ለዛ የንግግርን ጥበብ የሰጠህ ጌታ ነው። መቼም ትምህርት ቤት ገብተህ ሰልጥኝ የወጣው ሰርተፍኬት ላይ በንግግር ብለህ አትልምና እግዚአብሔር ይባረክ። እንደዚህም ደግሞ ጌታ ስላደረገ ቴንክ ዩ። እውነቱ ነው ወገኖች። ሎክ ወንድሞች እናቶች፣ ኦኬ ዲያቆን ተመልሰህ መምጣት ትችላለህ። አይ ቲንክ ጀሚላ ኔትወርክሽ ቀይ ነው እንዳይደብቅሽ ኔትወርክሽን አስተካክለሹ ከእንደገና ጀሚላ ከውስጥ ሊደብቅሽ ይችላል እህቴ። አይ ቲንክ ካናዳ ነው ያለሽው። ኔትወርክሽን አስተካኪውና ከእንደገና ላኪልን። ኦኬ ዲያቆኑ ና ስትመጣ በየትኛውም ጊዜ ከመጣህ ዳንዬም ቤት በኋላ እንኳን ቢከፍት አሁን አለን እንቆያለን። በጣም ረጅም ሰዓት አለን። አንተ ጋር የምንጀምረው ዳጊ በደንብ አግኝተኸዋል። ቀደምም ልክ ዋናው ነገር ላይ ሲደርስ ወጣ፣ አሁንም ወጣ። ኦኬ ስለዚህ ዛሬ አሁን እያናገርን ያለውን እስካሁን አገልጋዮችን ነው። ቅድም ቄሱ አሁን ዲያቆንም ቅድም ከዲያቆኑ ጋር ማለት ነው። ዛሬ ከካህናት ጋር ነው የምናወራው። ከምን መናን ጋራ ወንድሞችና እህቶችን ጠይቄ ወይ ከዚህ ቀጥሎ እንቀጥላለን ማለት ነው። እና አቦ በምድረ ከብድ ሞቶ ተቀብሯል። ሶዶ ጉራጌ የሚናገረው ገድሉ ነው። አቦ በኢየሩሳሌም ተቀብሯል ይላል፣ የሚናገረው ገድሉ ነው። በኢየሩሳሌም በእስራኤል ነው። አቦ ስጋው ከነፍሱ ጋር አረገ እንጂ እንደ ሰው በመቃብር አልተቀበረም ይላል፣ ገድሉ ነው ይሄንን ብሎ የሚለው። ዲያቆኑ ሲመልስልን ከሶስቱ የትኛው ጋር ነው አንዱን ቲክል አድርገው ሌላውን ኤክስ እንዳደረገ የትኛው ነው እውነተኛ ብዬ ስለው እርግጠኛ አይደለንም ብሎ በሚለው ላይ ነው የሄደው። ጽፌዋለሁ። ስለዚህ ኦርቶዶክሳውያን በዚህ መሰረት አቦ የት እንደተቀበረ እርግጠኛ አይደሉም። የት እንደተቀበረ እርግጠኛ አለመሆን ብቻ አይደለም፣ ስለ ራሱም ስለ አቦም እርግጠኛ አይደሉም። ለምን 562 ዓመት ኖሮ ከሰው ወገን ማንም ያየው የለም ይላል ገድሉ። ከዛ ደግሞ ሌላ ስታገላብጥ ደግሞ አባ ሳሙኤል ዘዋልድባ በአንበሶች ላይ ተጭነው ሌሎች ባህታውያን ሁሉ ወደሳቸው መጥተው የአቦዬ አንበሶች እንደውም የአባ ሳሙኤል ዘዋልድባን አንበሳ ቁርጥምጥም ቅርጥፍጥፍ አድርገው በልተው በኋላ ላይ አቦ ለምንድነው የእንግዶቼን አንበሶች የበላችሁት ብለው ሲሏቸው በሉ ትፉ ብሎ ሲያማትባቸው የአቦ አንበሶች የና አባ ሳሙኤል ዘዋልድባን አንበሶች ቆረጣጥመው እንደ ቺፕስ የበሏቸውን ተፏቸው ይላል። ይነበብልሃል፣ ትመጣለህ፣ ተመልሳለህ። ከነዚህ መጽሐፍቶች ተላቀህ
ወደዚህ መጽሐፍ እስክትመጡ ድረስ መንግስቱ ኃይለ ማርያም አንድ ሰውና አንድ ጥይት እስኪቀር ድረስ ዋጋለሁ እንዳለ ወንድሜ ወደዚህ መጽሐፍ እስክትመጡ ድረስ ውጊያችን በእውቀት ነው፣ በስጋ አይደለም፣ በእውቀት ነው። ኦኬ፣ በእውቀት ነው። አንድ ጥይትና አንድ ሰው እስኪቀር ድረስ እኔ እንደዛ አይደለም። ምንድነው ኤርሚያስ ዓላማህ? ዓላማዬ አንድና አንድ ነው። እዚህ ያሉ ወንድሞቼ ዘማሪ ዳጊ ምንድነው ዓላማ? ዳኒ እህቶች እዚህ ያሉ ምንድነው ዓላማችሁ ብለካል። ዓላማችን እነዚህ መጽሐፍቶች ስለሚዋሹ ስላነበብኳቸው ማለት ነው። ስላነበብናቸው ስለሚዋሹ እውነተኛ ወደ ሆነው ወደ እግዚአብሔር ቃል ነው። ለእግዚአብሔር ቃል ልባችሁን ክፈቱ፣ ጆሮአችሁንም አዘንብሉ፣ ቃሌንም ስሙ ነው ያለው ጌታ። ቃሉን ስማ፣ በነቢያትና በሐዋርያት የተነገረው። አቤት እና ወደ ህይወት ቃል ይህንን የህይወት ቃል ስታነበው ታላቁና የተፈራው የተመሰገነው ጌታ ኢየሱስ ክርስቶስ የህይወት ታሪኩን ይነግራል። የተወደድንበትን ታላቁን በሰው ቃላት ሊገለጥ የማይችለውን የእግዚአብሔርን ፍቅር ማቴዎስ ይተርክልሃል። የማቴዎስን ስጨርስ ማርቆስ ይቀበልሃል። የማርቆስን ስጨርስ ሉቃስ የሚባል ግሪካዊ ሰው የጻፈውን ያገኘዋል። የጌታችን ኢየሱስ ክርስቶስ ታሪክ እሱን ስጨርስ ዮሐንስ ወንጌላዊ ይቀበላል። እሱን ስጨርስ የጳውሎስ መልእክታቶች አሉ። ንጹህን ውሃ ዝም ብለህ ትጠጣለህ ማለት ነው። የአምላክ ፍቅር፣ የአምላክ ምሕረት፣ የዳንበት ጸጋ፣ የተወደድንበት ዘላለማዊ ፍቅር፣ የተማርንበትን ትልቁን የእግዚአብሔር ምሕረት፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት እዚህ ተጽፎልሃል። ባለጠጋው እግዚአብሔር ና ይልሃል። ባለጠጋ እግዚአብሔር ና ይልሃል። በባለጠግነቱ ሊያንበሸብሽ ማለት ነው። አንተ ጌታ ኢየሱስ ክርስቶስን ትተህ አቡዬ ጻድቁ ገደል እንዳክርማ የሚሰነጥቁ ብለህ ትላለህ። በምኑ ነው የሰነጠቀው? ሰውየው ነበር እንዴ? ሰው ነበር እንዴ? መጀመሪያ ሰው ለመሆኑ በመጀመሪያ ጽድቁልን ከገድሉ የቀብሩ ነገር እንደማይታወቅ የሰውነቱ ጉዳይ አይታወቅም። ገድሉ ነው የሚለው። እጅ ስጡ ለክርስቶስ ወንጌል፣ እጅ ስጥ ለእግዚአብሔር ቃል እውነት፣ እጅ ስጥ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ሊቀጣ በግርግም ተወልዶ በወንበዴዎች መካከል ያለ ኃጢአቱ ኃጢአት ተብሎ የተሰቀለው ጌታን እጅ ስጥ፣ ነፍስን ስጥ።